አገለግላለሁ እኔም ለኢትዮጵያ ኩራት ሆናለሁ በእግዚአብሔር ቸርነት ወጥቶ የሚገባ ነው ይሄ ሰራተኛ መንግስት ሰራተኛ ምን ያህል ሰራተኛ ቤት የለውም ተብሎ በደንብ መወረድ መቻል አለበት እነዚህ ይመዘናሉ ተብለው እስከዛሬ ያልተመዘኑ የሥራ መደቦች አሁን ላይ ምን ላይ ናቸው እስከዛሬ ድረስ 1700 ብር የሚያገኝ ሰራተኛ አለ ዳይሬክተርና ቡድን መሪ ላይ ምጥጥል ሊሰራ ይገባል በጣም እዛ አካባቢ ያለው አስተሳሰብ ሊስተካከል ነው የሚገባው ማለት ነው አታውቁም ወይ አጠገባችሁ አይፈጸሙም ወይ አትፈጽሙም ወይ ከነኝ እንላቀቅና መብታችን እስከ ጥግን ጠይቀው አገልጋይ ነኝ እኔ አገለግላለሁ እኔም ለኢትዮጵያ ኩራት ሆናለሁ ይጀምራል ከራስ ሀገር ማገልገል ይሄ መድረክ ልዩ መድረክ ነው የአዲስ አበባ ከተማ አስተዳደር መንግስት በተሟላ ሁኔታ የተገናኘበት መድረክ ነው ከወረዳ ከታች ጀምሮ የሚያገለግሉ የመንግስት ሰራተኞች የከተማው ካቢኔ አስተባባሪ ኮሚቴ በጋራ የተገናኘበት መድረክ ነው ከተማው አስተዳደር መንግስት ማለት ይሄው ነው የተገናኘንበት አጀንዳ እንደምታውቁት ከታች ጀምራችሁ በየወረዳ በየክፍለ ከተማው በማዕከልም ያላችሁ ሰራተኞች በየሴክተሩ ባደረጋችሁት ውይይት መሰረት እንዴት በተሻለ ሁኔታ ህዝባችንን እናገልግል የተሻለ ውጤታማ የሆነ አገልግሎት ከዚህ አሁን ካለንበት በፍጥነት ውጤታችንን በሚያልቅ ደረጃ እንዴት እናገልግል የሚል ዋናው የመወያያ አጀንዳችን ነው ይሄንን ለማድረግ ደግሞ በሀገራዊ በከተማ አቀፍ ጉዳዮች ላይ ግንዛቤ መያዝ ስለሚያስፈልግ እዛ ላይ ተተዋዩ ቆይታችኋል በአካልም ደግሞ ተንቀሳቅሳችሁ የሰራችሁትን ስራ ምን ያህል ውጤታማ እንደሆነ ህዝቡን ተጠቃሚ ያደረገ እንደሆነ ተመልክታችኋል በየደረጃው በየሴክተሩ ደግሞ ተወክላችሁ ሌሎችን ወደ 170,000 የሚሆኑትን የከተማችን የመንግስት ሰራተኞች ወክላችሁ እዚህ አዳራሽ ላይ ተገኝታችኋል ዛሬ ማጠቃለያ ውይይት ነው የምናደርገው በዚህ የማጠቃለያ ውይይታችን የምንነጋገረው የግል ፍላጎታችንን ብቻ ሳይሆን የህዝቡን ጉዳይ በትክክል መገልገል እንግልቱን መቀነስ በሚችሉ ጉዳዮች እንደ መንግስት የሚጠበቅብንን ኃላፊነት በአግባቡ መወጣት እንድንችል ሊያደርገን የሚችል ሌሎችንም ሰራተኞችን የሚወክሉ ጥያቄዎችና አስተያየቶች የሚሰሙበት መድረክ ነው ስለዚህ በግልጽነት የሚሰማችሁን ከግል ፍላጎት እናንተን ግን በጠዳ በለጠ የተሰጠንን ኃላፊነት በአግባቡ መወጣት በሚያስችለን አግባብ እንድንወያይ በነጻነት ግን ሐሳባችሁን አጠር አድርጋችሁ ብዙ ሰው እድል ማግኘት በሚችል ደረጃ እድል እንድትወስዱ እድል ሰጣለሁ ለውጡ ስራ አለ አልሰራም እንዴ የሚል አንንም ሰው እንደ ኢትዮጵያ ሲቀጥል ደግሞ እንደ ከተማ አስተዳደራችን ለውጥ የለም ስራ የለም ብሎ እድገት የለም ብሎ የሚል ሰው ካለ ጨለምተኝነት ነው የሚል አስተሳሰብ ነው ያለኝ ለውጥ አለ የሚታይ ለውጥ አለ የሚታይ እድገት አለ አገር እንደ አገር የምትቆምበት ሁኔታዎች እንዳሉ በአመራሮቻችንም የተነገረን ብቻ ሳይሆን እኛም በዛው ስለምናልፍ ስለምንጓዝበትም ስለምንሰራውም የምናየው ነገር ስለሆነ እሱንም ሳላደንቅ አላለፍ አንደኛ የሥራ ባህል ያሳደገ 7/24 በሚል የእድገት ደረጃ ላይ ያለንበት የሥራ ለውጥ ያመጣንበት ትናንትና የነበረውን ምንድነው እስክንል በእድሜያችን ባየነው ለውጦች ከተማ ሲያስተዳድሩ የነበሩ ከንቲቦቻችን እናውቃለን ክፍለ ከተማ ሲያስተዳድሩ የነበሩ እናውቃለን መንግስቶች እናውቃለን ምን ነበር ሲሰራ የነበረው አሁን ይሄ ሲሰራ ምንድነው የሚል ይሄ ሲቪል ሰርቫንቱ ሳይገነዘብ ቀርቶ አይደለም የተሰሩ ስራዎች አኩሪ እጅግ ድንቅ ናቸው ከህዳሴ ግድባችን ጀምረን ከትምህርት ቤታችን ጀምረን ሁሉም ነገሮች ትክክል ነው
ትውልድ በመቅለጽ እርሶን ደግሞ እንደ ግለሰብ ሳላመሰግኑት ማላልፍ ከዚህ ከምገባ ጋር ተያይዞ ነው። ተፎካካሪ ፓርቲዎቻችንም ያደነቁት ዓለም ያደነቀው ስለሆነ እሱን ሳላመሰግንም ማላልፍ ለየት ያለም ስራ ስለሆነ ከተማችን ከንቲባ ወይዘሮ አዳነች አቤቤን እጅግ በጣም በሴትነቴ መኮራባት የትም ቦታ ሆኜ ሴትነቴን ምገልጽባት ጠንካራና ጎበዝ ጠንካራ ሴት በመሆኗን አደንቃታለሁ። ካሳንቺስን ከቤት ያልወጣችውን ሴት ከመሰረቱ ከቤት ጀምሮ አጽድታ ሰርታ ባሏ ገበያ ማይልካትን ሴት አደባባይ ወጣ እንድትሰራ አድርጋታለች። ብልጽግና ከመጣ ጀምሮ የተሰሩ ስራዎች በጣም የሚደነቅ ነው። ትላንትም ጠዋት 3 ሰዓት ሄደን 10 ሰዓት ነው የመጣነው። ዞረን አይተናል። 2-3 አይተናል። በጣም ወይዘሮ አዳነች እውነቴን ነው ማለት ቃል ያንሰኛል እርሶ ለማመስገን አመሰግናለሁ። እኔ በጣም ደግሞ ጥሩ ነገር ተሰራ ምለው እነዚህ መጥፎ ስራ የሚሰሩትን ሴቶች አንስተው ከመጥፎ ስራ እዛ የነገዋ ሴቶች ያደረጉት ነገር በጣም እግዚአብሔር ልጆቹትን እርሶንም እድሜና ጤና ይስጦትና አመሰግናለሁ። የልማት ተነሺዎች እንደ ቦሌ ክፍለ ከተማ በጣም በሚገርም ሁኔታ ነው የተስተናገዱት። ስለ እውነት ማለት ነው አይደለም የቀበሌ ቤት አይደለም የግለሰብ ቤት የሚኖሩ ቅጥያ ተብሎ ከእናት ከአባታቸው ጋር የሚኖሩ እስካሁን በኔ በወረዳ 4 2 ዙር ተነስተዋል። 3ኛ ዙር እየጠበቁ ነው ማለት ነው እና በጣም ደስተኞች ናቸው። በዚህም መንግስትን ማመስገን ፈልጋለሁ። ይበል የሚያሰኝ ነው። የዲኬር የመንግስት ሰራተኛ ልጆችም እዛው አስቀምጠ ልጆቻችንን እዛው ስራችንን እየሰራን ጡት የሚያጠቡበት ብቅ ያሉ ልጆቻቸውን የሚያዩበት ነገር ተመቻችቷል እንደ ቦሌ ክፍለ ከተማና መልካም ነው። ይበል የሚያስብል ነው። ሴት ከንቲባ ማለት ሴቶች ይችላሉ የሚል መልእክት እንዳለው በአግባቡ ነው ሊወሰድ የሚገባው የሚል ሐሳብ አለኝ። ፓብሊክ ሰርቪስ የሰራ ያለው ስራ ቀላል አይደለም። ከምቹ የስራ ኤንቫይሮንመንት መፍጠር በየአካባቢው የካፌ ሰራተኛ የድጎማ እንትኑ አሁንኛ ንግዲ ፋይናንስ ሴቶች ነጣት ነው በጋራ ያለ ነው። ሸማች ማህበር አለን እኛ ጋር ዘይት አለ ስኳር አለ ምንም ማንኛውም የመሰረታዊ ሸቀጥ እኛ ቢሮ አለ ማለት ነው። ስለዚህ እዚህ አካባቢ አጠቃላይ ቢሮዎቻችን ለስራ ምቹ ይደረግ ያለበት ነገር በጣም ጥሩ ነው። ሊደነቅ ነው ሊቀጥል ነው የሚገባ የሚል ጉዳይ በዋነኛ መያዝ አለበት የሚል ሐሳብ አለኝ። የነገዋ ማለት ህሊና ላለው ሰው አይን ላለው ልቦናስና አእምሮ ላለው ሰው በጣም በተአምር የሚገለጽ ስራ ነው። እዛ የገቡ ያሉ ሴቶች ምን ያክል ችግር ውስጥ እንደነበሩ ምን ያክል እዚህ እንኳን ክብርት ከንቲባ ቢሮ ፊት ለፊት ምን ያክል ችግር እንደነበረ ይታወቃል እናውቃለን ሁላችን ማለት ነው። ስለዚህ እዛ የነበረ ሰላምና ደስቲት የነበሩ ሰዎች ነው የተቀየሩ ወደ ነገዋ እየገቡ ያሉ። ስለዚህ ይህ ስራ ሊስፋፋ ነው የሚገባው። የመስሪያ ቤታችን የሚደረገው ድጎማም ራሱ እንደ አንድ ደሞዝ ጭማሪ አድርገን መውሰድ መቻል አለብን። ሸማቾች ህብረት ስራ ማህበር አለ፣ ክበቦች አሉን፣ እንደገና ደግሞ የምትሰጠን ድጎማም አለች። በተጨማሪም ደግሞ የሴቶች ህፃናት ማቆያም አለ። ይሄ ሁሉ ድጋፍ ነው። እንግዲህ ገንዘብ ወደ ገንዘብ ሲለወጥ የደሞዝ ጭማሪ ተደርጎ ሊወሰድ ይችላል። እኔ ደግሞ ሳመሰግን ይሄ ሁሉ ከተሰራ ሌላም መስራት ይቻላል የሚል ተስፋ አለ። ክብርት ከንቲባን ሳደንቅ ከስር ያሉት ሲቪል ሰርቪሱም አብሮ የሰራው ስራ በመሆኑ ሲቪል ሰርቪሱም ያው ሊደነቅ ሊመሰገን ይገባል። ስለዚህ እኛም ተመስጋኞች መሆናችን ማወቅ መቻል አለብን ነው። እውነት ለመናገር ከሆነ ክብርት ከንቲባ አዳነች አቤቤ ሴት እህቶቻችን የጓዳ አርበኛ ብቻ ሳይሆኑ ጋግሮ የሚያበሉ ቃታ ስቦ ድንበርን የሚያስከብሩ ችሎት ላይ ሆኖ ዳኝነትን የሚዳኙ ብሎም ደግሞ እንደርሱ አይነት ከተማን የሚለውጡ እኔ እርሶን ዳግማዊት እቴጌ ጣይቱ ብያለሁ። ከዚህ ቀደምም እዚህ ወሬ አይደለም በተግባር የሚታይ ነው። ማየት ማመን ነው። እኔ እውነቴን ነው የምነግራቸው። አዲስ አበባ ከተማ መንገዶች ባለስልጣን 7/4 የሚባለው እዛ ነው የተወለደ። መሪዎች ግን እንደዚህ ትኩረት አልሰጡም። አሁን ዛሬ እርሶ ሲፈልጉ ከሌሊቱ 8 ሰዓት እኔ እንደውም እርሶ ከምን እንደተፈጠሩ ራሱ ይገርመኛል። ሌሊት 8 ሰዓት ኮሪደር ስራ ላይ መገኘት
አጃኢብ ነው የሚያሰኝ። እኔ ውሸት አይደለም ወንድሞቼ እዚህ ያላችሁት በተግባር ስላየዋቸው ነው። ጀግኒት ናት ጀግኒት በቃ እውነትም ያኮሩናል። እኔ ኮርቻለሁ እውነቴን ነው የምናገረው። ክብር ጠቅላይ ሚኒስትራችን ከአዲስ አበባ ከተማ ቤተ መንግስት ጀመሩ መላው ከተማው ጽዱ አይደል። ምን አለበት ጋዳፊ ሰው የሞተ ተነስቶ ይሄንን ጉድ ቢያይ ኖሮ ከተማው አይመጥንም ለስብሰባ ወደ ሀገሬ ሂድ አፍሪካ ህብረት ያለውን ምን አለ የሞተ ሰው ተነስቶ አቅም እንጂ መጥቶ ይሄንን ጉድ ታሪክ ቢያይ። ዛሬ ፈረንጆቹም ሆኑ አፍሪካኖቹ የቆይታ ጊዜያቸውን እያስረዘሙ ነው። እውነት ነው። በመጽሐፋችን ቤት በኩል ወደ ኢትዮጵያ መጣለው የሚለው እየተተገበረ ነው። በእነማን ብልጽግና በወለዳቸው በክብር ዶክተር አብይ አህመድና በክብርት ከንቲባ አዳነች አቤቤ ይጀምራል ከራስ ሀገር ማገልገል ባለን ኃላፊነት ሰራተኛም ሆነ አገለግላለሁ ዝቅ ብዬ ለአገር ከፍ ብዬ እኖራለሁ። ለውጡ ለህብረተሰባችን አሁን ካለው የነባራዊ ሁኔታ የኑሮ ውድነት ጋር ተያይዞ ምንድነው ይሄ የኑሮ ውድነት? እርሶ በጣም ትላልቅ ስራ እየሰሩ እርግጠኛ ሆኜ ይሄን ቤት ሊያግዘኝ ይችላል ያውቃል። በግለሰብ ደረጃ በጣም ሳናመሰግኖት አናልፍ። ይሄ ለዚህ ሪፖርት ለዚህ መድረክ ብዬም አይደለም እውነት ለመናገር ፈልጌ ነው። እና ደንቆታ እኔ በደንብ ነው ማቆት በደንብ። ስለዚህ ምንድነው ይሄ የኑሮ ውድነት በከተማችን እርሶን ማስቆም ያልቻሉት ምንድነው? አሁን ለታለመላቸው ዓላማ ነው ወይ የሚውሉት? ሰንዴ ማርኬት ምንለው ህብረት ስራ ሸማች ምንለው እውነት ነው ወይ? ከጥራት ጋር ተያይዞ ከገንዘቡ ጋር ከሱቅ ልዩነቶች ጋር ተያይዞ ያለው ነገር ምንድነው ያቃተን? የሰራተኛ ድጎማን በተመለከተ ያው 20 ብር የብዙዎችን ችግር ፈቷል። ለዚህም ትልቅ ምስጋና አለን። ግን አሁን ላይ ካለው ወቅቱ ነባራዊ ሁኔታ አንፃር ይሄ 20 ብር ለማሻሻል ምን ታስቧል? ኑሮ ውድነት ጋራ ያነሳቸዋቸውን ጉዳዮች በትክክል እንረዳለን። በቅድሚያ ሁላችንም አንድ ፔጅ ላይ እንደሆነ እንድታውቁት ይሰማናልም እናቃለንም። እነዚህ ቅድም ያልኳቸው ክፍተቶች አሉ ማለት የመንግስት ሰራተኛው ቤተሰብ አለው፣ ልጆች አሉት፣ ኃላፊነት አለበት። አሁን የጋሸበ ከመጣው የኑሮ ውድነት እና የገበያ ሁኔታ ጋራ በቂ ነገር አለው የሚል ድምዳሜ ማንንም የለው። የምትጠይቁት ነገር የሚገባችሁ ነው፣ ግን ደግሞ ሚዛናዊ መሆን ያስፈልጋል። ዲማንድ የምናረጋውና ዲሊቨር የምናረጋው መመጣጠን መቻል አለው። ዲሊቨሪው ነው ዲማንዱን መልስ የሚሆነው። አቅርቦቱን የሚጨምረው ዲሊቨሪው ነው። ያለ አቅርቦት ደግሞ እነኚህን የሚጠይቁ ጉዳዮችን ልንመልስ አንችልም። ከኑሮ ውድነት አንፃር አንደኛ ተጽዕኖ ኢትዮጵያዊ ብቻ አይደለም፣ የዓለም ሁኔታው ተጽዕኖ አለ። ኑሮ ውድነት በዚህ ዘመን የማይነገርበት ቦታ ሀገር ሄዳችሁ አታገኙ። ሁለተኛ ሀገራዊ ሁኔታ አለው። ሶስተኛ ሰው ሰራሽ የሆኑ በሀገራዊ ሁኔታ ውስጥ ሰው ሰራሽ የሆኑ ምክንያቶችም አሉት ማለት ነው። ይሄንን ለመቋቋም እየሰራ ያለነውን ስራ ንግድ ውስጥ የምትሰሩ ታውቃላችሁ፣ ኢንዱስትሪ ውስጥ የምትሰሩ ታውቃላችሁ፣ ሰላምና ጸጥታ ላይ የምትሰሩ ታውቃላችሁ፣ ግብር ኃይል ውስጥ ስላላችሁ ገቢዎች ላይ ያላችሁ ታውቃላችሁ፣ እስከታች እስከ ወረዳ ድረስ ያላችሁ ሰራተኞች ታውቃላችሁ፣ ራሳችሁ እየሰራችሁ ያላችሁ ስራ ስለሆነ አንደኛና መሰረታዊው መፍትሄ ምርትን መጨመር ነው። ምርትን ካልጨመርን በስተቀር ከውጪ እያስገባን በዶላር በተለያየ መንገድ ኑሮ ውድነት ማቋቋም አንችልም። የፈለገ ደሞዝ ቢጨመር የሚጨመረው ለእናንተ አይሆንም፣ ለአቅራቢው ለሚሸጠው ነው የሚሆነው። ስለዚህ ምርትን መጨመር ነው። ምርትን መጨመር እንግዲህ በኢትዮጵያ ታሪክ ለመጀመሪያ ጊዜ ከስንዴ ተረጂነት ወጥተን የኢትዮጵያ መሬት አምርቶ ዜጎቹን መመገብ የሚችል እንዲሆን ከዛም እስከ መላክ መድረስ እንድንችል ትልቅ እርምጃ ተወስዷል። ይሄ ትልቅ ተስፋ
ትልቅ እምነት ሊያሳድርባችሁ ይገባል። ሁለተኛ በአትክልትና ፍራፍሬ ምግባችንን በደጃችን በሚል አፋር ሳይቀሩ ለአዲስ አበባ ገበያ ዛሬ ምርት የሚያቀርቡ ናቸው። በጣም እንደ ደረቅ ቦታ ማምረት ማረስ የማይቻልበት አካባቢ ተደርጎ ይታይ የነበረ ዛሬ የአዲስ አበባን ሽንኩርት፣ ቲማቲም በተለይ ቲማቲም ገበያ አቅራቢ ናቸው። የእነ ሶማሌ ክልል የአዲስ አበባን ሽንኩርት ዲማንድ ትልቁን ድርሻ ያዙ ናቸው። ከዛ አቅራቢዎች ናቸው እያቀረቡልን ያሉት። ለውጦች አሉ በአገራችን ላይ። ይሄንን መጨመር ነው። በከተማችን የጀመርነው የሌማት ትሩፋት ከተማ የህንጻ ጫካ ብቻ ሳይሆን ሸማች ብቻም ሳይሆን አምራች መሆን ይችላል ብለን የጀመርነው ሲጀመር የነበረውን ሹፈት ታውቃላችሁ። ግን የእያንዳንዱን ቤተሰብ ገመና እንዴት እንደሸፈነ የምታውቁ ታውቃላችሁ። የማታውቁ ደግሞ ቀረብ ብላችሁ እዩ አድርጉ። የመንግስት ሰራተኞች ይጠቅማችኋል። በባልዲያችሁ፣ በትናንሽ እቃዎች፣ በግርግዳችሁ በእንትን ላይ ቃሪያ፣ ሰላጣውን የመሳሰሉትን አንደኛ አመጋገብ ስርዓታችንም ይሻሻላል። ንጹህ ምግብም እናገኛለን። ሁለተኛ አትሊስት የቤተሰብ ፍጆታችንን እንሸፍናለን። ሁሉን ነገር ለምን በመሸመት አይን እናየዋለን። ክሬቲቪቲን ጨምር። ቦታ ባይኖራችሁ ቅድም ባልኩት መሰረት ይቻላል። ኦፕን ማይንድድ ነው ይቻላል። ሁለተኛ በከተማችን ላይ የጀመርነው እያደራጀናቸው ወደ ስራ ያስገባናቸው ብዙ አነስተኛ ተቋማት ውጤታማ ሆኗል። የእንቁላል አቅርቦት፣ የዶሮ አቅርቦት፣ የወተት የመሳሰሉት ከህዝቡ ዲማንድ ጋር አልመጣጠን አለ እንጂ በተለየ ሁኔታ ገበያው ላይ ጭማሪ በሚደረግበት ሰዓት እነሱን ተጠቅመን ነው ለማረጋጋት እየሰራን ያለነው። የሸማቾች ሱቆች የትም አካባቢ በመስሪያ ቤቷቸው ያሉትም በውጭ ያሉትም የእናንተ ናቸው፣ የማህበረሰቡ ናቸው። ለህብረተሰቡም አቅጣጫ የምታሳዩ ናችሁና ዋጋ ሲጨምሩስ ሲያዛቡ አመራሮችን ሲያስተካክሉ ምን ትሰራላችሁ እናንተ? ከእናንተ በላይ ማን ኃላፊነት አለበት? መረጃ ይዛችሁ ወዲያውኑ ለሚመለከተው አካል አመልክቱ፣ ተሟገቱ፣ ታገሉ። በድጎማ እኮ ነው የሚመጣው። በትልቅ ድጎማ ነው፣ ትልቅ ገንዘብ ነው የሚወጣበት። እናንተም በየመስሪያ ቤታችሁ ያለው የድጎማ በጀት የፈሰሰበት ነው እናንተ ጋር እየደረሰ ያለው። ከዚህ በተጨማሪ ደግሞ ገበያችን ላይ በብዛት አምራቾች መግባት እንዲችሉ እንደምታውቁት የኮልፌ ገበያ ማዕከልን አይታችሁት ይሆናል። እዩት ያላያችሁ። የአቃቂን፣ የለሚኩራን፣ የላፍቶ አትክልትና ፍራፍሬን ዛሬ ደግሞ ሌላ ሁለገብ ገበያ ማዕከል አሁን እናንተን ከሸኘን በኋላ እንመርቃለን፣ ወደ ስራ እናስገባለን። ምርት በብዛት መያዝ ማስገባት አላግባብ ምርት እጥረት እንዲፈጠር የሚያደርጉና ድንገት ዋጋ የሚጨምሩትን በዚህ ነው መታገል የምንችለው። በገንዘብ መጨመር አንችለው። ያላችሁ ገንዘብ ሸምቶ ለእናንተ ጥቅም ካልዋለ ቁጥር ነው የሚሆነው። በእጃችን አለ። እንደ ትላንትና ከሴቶች ጋር እንደተዋየ ነው፣ ከሌላው ማህበረሰብ ጋር እንደተዋየ ነው አይደለም ከእናንተ ጋር የምንወያየው። የማድረግ ስልጣኑ ከተሰጠውና የማስተካከል ኃላፊነት ካለበት አካል ጋር ነው እየተወያየን ያለ ነው። ህዝብ ሀብትና የመንግስት በጀት ገቢ ሰብስበን ያፈሰስንበት ለምንድን ነው ያላግባብ ግለሰቦች ኪስ የሚገባው? 170 ሺህ እኮ ነን። ከግለሰቦች መማለጃ በ5000 በ2000 በ3000 እየተቀበልን ከምንሰደብ ኃላፊነታችን እዛ ተወተን በተመጣጣኝ ዋጋ ምርት እናገኝ። ይሄ ዋንኛው መፍትሄ ነው። በመንግስት መስሪያ ቤት ውስጥ 20 ብር ብቻ አይደለም ድጎማው። 20 ብሩም በጀታችን ላይ ከ1 ቢሊዮን ብር በላይ ነው። ፋይናንስ ቅድም ስለሚያቅ ነው ሲያነሳ የነበረው ከፋይናንስ የተሳተፈው ባለሙያ ከሰራተኛው ብዛት አንፃር ወደ ከ1 ቢሊዮን ብር በላይ ደርሰዋል። ሁለተኛ ካፍቴሪያዎቹ እኮ ክራይን ሰበስብባቸው መብራት መንግስት ነው የሚከፍለው፣ ውሃ መንግስት ነው የሚከፍለው፣ የመገልገያ እቃዎቹን መንግስት ነው ያቀረበው። ለዚህ ነው በተመጣጣኝ ዋጋ እንጂ መሸጥ አትችሉም ያልነው። የካፍቴሪያዎቹ ዋጋ ዝቅተኛ ዋጋ እንዲሆን የተደረገው በጀት ኢምፕሊኬሽን አለው። ብሯ የምትከፍሏት 20 ብር ብቻ ሳትሆን መጀመሪያው ነው
ዋጋው ተመጣጣኝ እንዲሆን ተደርጎ ነው። ከውጪ ጋር አወዳድሩት። በተጨማሪም ዝቅተኛ ገቢ ላላቸው ሰራተኞች በታሪክ ነበር እንዴ በየጊዜው የተለያዩ ባለሀብቶችን ዝቅ ብለን እየለመን መንግስት ሰራተኞቻችን አፎርድ ማያደርጉ ብዙ ናቸው። ችግሩ ሁሉ ላይ ቢሆንም ግን በጣም የሚከብድባቸው ደግሞ አለ ብለን ማዕድ የምናጋራው መተሳሰባችንን አያሳይም? ሰዎች እንደዛ ሚዛናዊ መሆን ያስፈልጋል። ይደረግ ነበር እንዴ? አልነበረም እኮ መንግስት ሰራተኛውና አመራሩ እኮ ሆድና ጀርባ ነበር። እንደዚህ አሁን እንደምንታየውና ፈገግ እያላችሁ እያመሰገናችሁ እንደምትናገሩት አልነበረም። ታሪኩ እንደዛ አልነበረም። የሰራተኛ አገልጋይነት ስሜቱ ካለው ነባራዊ ሁኔታ ከደሞዝ ጋር ተያይዞ የሚነሱ ጥያቄዎች አሉ። እሱን አላነሳም፣ ሁሌም ስለሚነሳ እርሶም ያውቁታል። ይሄን ከዚህ ከቤት ኪራይ ጋር ተያይዞ በጣም ብዙ ችግር እንዳለበት የሰራተኛ በእግዚአብሔር ቸርነት ሳላፈር መናገረው በእግዚአብሔር ቸርነት ወጥቶ የሚገባ ነው። ይሄ ሰራተኛ መንግስት ሰራተኛ ሰርቪስ ሲመጣ ዊንጌት ላይ ነው የሚቆመው እና ወደ አስኮ አይደርስም ሰርቪስ እና ይሄንንም ምን ታስበዋል? ወደዛ ትንሽ የሚጠጋበት አግባብ ቢኖር ጥቅም ጋር አንዱ ተያይዞ ከቤት ጋር ነው። ምን ያህል ሰራተኛ ቤት አለው፣ ምን ያህል ሰራተኛ ቤት የለውም ተብሎ በደንብ መወረድ መቻል አለበት። ከዛ ውጭ በአንድ ወረዳ ላይ አንድ ህንጻ ቢሰራ አንድ ወረዳ ላይ ያለውን ሰራተኛ ይይዘዋል በእርግጠኝነት እና ወደ መፍትሄው የምንድበትን ነገር ብናመቻች የሚል ነገር አለኝ። አመሰግናለሁ። አሁን ወንድ የደረሰ ትዳር ፈላጊና እየደረሰች ትዳር ፈላጊ ሴት አሁን ምን አደረጉ መሰሎ? እስቲ ክብርት ከንቲባ ሰሞኑን ቤት ሊሰጡ ነውና ከባንክ ጋር ተዋውሏል። እስከዛ አንቺም በፋዘር ቤት እኔም በፋዘር ቤት እኖራለሁ ተባብሏል። ይሄንንም እርሶ በቅርቡ እንደሚተገብሩ ባለሙሉ ተስፋ ነኝ። እንደው ክብርና ዝናውን ይስጥልኝ። አመሰግናለሁ። መንግስታችን በኪራይም ሆነ ወይም ደግሞ ከደሞዛችን እንትን የሚል የቤታችን የቤት ችግር የሰው ፊት የሚገርፈንን እፎይ ብለን የምንተኛበት የቤት ችግራችንን ቢፈታልን የሚል ከቢሮ ውክልና ይዤ መጥቻለሁ። ሲቪል ሰርቪስ ኮንዶሚኒየም የተሸለሙ አሉ ከ1 እስከ 3 ይወጡ። የኛ ትምህርት ቤት እኔ አሁን እዛ ትምህርት ቤት ከገባ 2000 ላይ ነው የገባሁት። ፋይል ማየት ይቻላል፣ መጠየቅ ይቻላል። ማናት ማን ነው ተብሎ ሌላው መስሪያ ቤት ሲሸለም የኛ ትምህርት ቤት ለምንድን ነው ያልታየው ያልተጎበኘው? የከተማ አስተዳደሩ የመንግስት ሰራተኞች ከፍተኛ የሆነ የቤት ችግር እንዳለባቸው ይታወቃል። ይሄንንም ለመፍታት በቅርቡ ከንግድ ባንክ ጋር በጋራ በመሆን ለመንግስት ሰራተኛ ወደ 41000 አካባቢ ቤት ይገነባል ተብሏልና ይሄ ጅምሩ ምንድነው? ያው ሚዲያ ላይ ሰምተናል፣ ግን አሁን ላይ ያለው እንቅስቃሴ ተደራጅተን ቁጠባ እንድንጀምር ምን የታሰበ ነገር አለ ለማለት ነው። አመሰግናለሁ። የመንግስት እርምጃ የመንግስት ማስተካከያ ባነሳችሁ ደረጃ አይደለም። መንግስት ሰራተኛውን አዲስ አበባ ላይ ከኑሮ ውድነቱ አንፃር በተለይ ከኢኮኖሚ ሪፎርሙ አንፃር ከተማ ላይ የሚያሳድረውን የከተማ ነዋሪ ላይ የሚያሳድረውን ተጽዕኖና ደሞዝተኛው ላይ የሚያሳድረውን ተጽዕኖ በማክሮ ደረጃም እንደ ሀገር ደረጃ ታይቶ አቅጣጫ የተቀመጠለት ነው። በተመሳሳይ ሁኔታ ደግሞ ከተማችን ላይ ከከተማችን የሀገራችን ዋና ከተማ መሆንና የኑሮ ውድነቱ ትንሽ ጠንከር የሚልበት አካባቢ ከመሆኑ አንፃር እንደ ከተማ ባለን ስልጣን ካለን በጀት ካለን ሀብት መቼ ወደ ኋላ አልን? በደሞዝ ጭማሪ ብቻ እኮ ወደ 7 ቢሊዮን ነው 6.84 ቢሊዮን ነው የአመት የአንድ አመት ማለት ነው የተጨመረው ጭማሪ 6.84 ቢሊዮን ብር ነው የተጨመረው። ሁለተኛ የቤት ክራይ አትችሉትም፣ ቤት የላችሁም ማለት ነው። አብዛኛዎቻችሁ ቤት የላችሁ። ለመንግስት ሰራተኛ ቤት ሲሰራ አልኖረም፣ የተጠራቀመ ችግር ነው። ስለዚህ ያንን ታሳቢ አድርገን ለመጀመሪያ ጊዜ ነው በአዲስ አበባ ታሪክ እኮ የቤት ድጎማ የቤት ክራይ ድጎማ የሚባል አበል ተወስኖ ተግባራዊ የተደረገው። የምትሉት ችግር ተረዱት ያላችሁትን አስቀድመን ስለተረዳን ነው።
ሶስተኛ ቀላል አይደለም ብለን የምናየው ወደ 1.1 ቢሊዮን በየአመቱ በጀት የምናወጣበት የፓብሊክ ባስ ትራንስፖርት እንዳታወጡ። አዲስ አበባ ላይ ትራንስፖርት አበል በገንዘብ አይከፈልም ለማን ነው? ሌብነት ካልሆነ በስተቀር ትራንስፖርት ነው የምናቀርበው። ትራንስፖርት ወጪ እንዳይመጣባችሁ ነው። በተጨማሪ ከቤት አንፃር የመኖሪያ ቤቶችን በከተማችን ለመገንባት እና ለማዳረስ ጥረት ይደረጋል። ማዳረስ ማለት አቅርቦት መጨመር ነው። ግንዛቤ ቤት መንግስት አቅርቦት እንዲጨመር ነው የሚያደርገው እንጂ ለመንግስት ሰራተኛው ሁሉ ለነዋሪው ሁሉ ቤት እየገነባ የሚያድል መንግስት የት ሀገር ነው ያለው? ባደጉት ሀገር ሰምታችኋል? ልምድ ማንሳት ትችላላችሁ? አንደኛ ግንዛቤ ይስተካከል፣ ግን የቤት አቅርቦት እንዲጨምር እሱ ደግሞ ተመጣጣኝ ዋጋ እንዲሆን አፎርደብል እንዲሆን የማድረግ እርምጃዎች ነው መንግስት የሚወስደው። ለዚህ 5 አማራጮች አስቀምጠናል። 5 አማራጮች ከድሮ ቤት እየተገነባ ለመንግስት ሰራተኞች እየተዳረሰ ቤት እየኖራችሁ ብትመጡ ሲኒየሮቹ እንኳን ይሄን አጠይቁም ነበር። አትሊስት የቤት ባለቤት ሆኖ ነበር። አንዳንድ ጊዜ የተከመረውን የቆየውን ችግር ሁሉ በአንድ ጊዜ ፍቱ አትበሉን። ያው የምታውቁት ነው። እየሰራን ኢኮኖሚያችን እያሳደግን ነው እንጂ ፕሮቫይድ የምናደርገው ከየት እናመጣለን? ሌላ ማታውቁት እኮ የለም። ገቢ የምትሰበስቡት እናንተ፣ በጀት የምትተገብሩት፣ ወደ ስራ የምታውሉት እናንተ። በዛ ውስጥ ነው። እንደዛ ደግሞ ትኩረት አልሰጠንም ወይ? 5 አማራጮች እኮ አመጣን። አንደኛው መንግስት የጋራ መኖሪያ ቤቶችን እየገነባ የሚያቀርብበት ፓኬጅ ነው። ሁለተኛው በቁጠባ መልክ ለክራይ የሚቀርቡ ቤቶችን እየሰራን የምናቀርብበት ነው። ይሄ መንግስት የሚሰራው ነው። ከዛ ውጪ መንግስትና የግል በአጋርነት የሚሰራው ፓብሊክ ፕራይቬት ፓርትነርሺፕ የምንለው ነው። በሱ በስፋት እየሰራን ነው አሁን። ሶስተኛው በማህበር ተደራጅቶ እንዲሰራ ማድረግ እናንተንም የሚያካትት ማለት ነው። በማህበር ተደራጅቶ መሬት አይሰጥም። መሬት መንግስት እጅ ይሆናል፣ ግን ለእናንተ ይወሰናል። እንደ ከዚህ በፊቱ በማህበር ስም መሸጥ መለወጥ አይቻልም። ሲገነባ የቤት ባለቤት የምትሆኑበት ያኔ መሬቱም ቤቱም የእናንተ የሚሆንበት ማለት ነው አሰራር ተዘርግቷል። አራተኛው ሪል ስቴት ነው። በሪል ስቴት ፕራይቬቱ በደንብ ማልማት እንዲችል ማድረግ። አምስተኛው ፕራይቬት መሬት ያለውና ገንዘብ ያለው አብሮ መስራት እንዲችል፣ እዛው ውስጥ ደግሞ ግለሰቦችም ቤት መስራት እንዲችሉ። በዚህ አይነት አካሄዶች ባለፉት 6 አመት ውስጥ 270 ሺህ ቤት በዳታ አለ። የግል አልሚዎችም የሰሩትን ደምረን አቅርቦት መጨመር ላይ የተሰሩ ስራዎች፣ የተጀመሩ ኮንዶሚኒየሞችን ጨርሰን እነኚህ በበጎ አድራጎት የምናሰራቸውን ቤቶች ጨምረን 270 ሺህ ቤቶችን ጨርሰን ለአቅርቦት ላይ ጨምረናል። ግን እንደምታዩት ጠብ አይልም። ፍልሰቱም አለ፣ ጠያቂው ብዙ ነው። በሚሊየን ደግሞ ቆጥቦ ቤት ያላገኘ አለ። በለውጡ ዋዜማ ደግሞ የገጠሙንን ችግሮች ታውቃላችሁ። በለውጡ ዋዜማ በማግስቱ እኮ መንግስት የፌደራል መንግስት ደሞዝ መክፈል እስከሚያቅተው የኢኮኖሚ ችግር ነበር። እንደዛስ ቢሆን ዝም ነው ወይ ያልነው? 5616 ቤቶች ለመንግስት ሰራተኞች በ2014 አልሰጠነ? 5616 ለመጀመሪያ ጊዜ ነው ለመንግስት ሰራተኞች ይገባቸዋል ተብሎ ከየመስሪያ ቤታችሁ በራሳችሁ ተሳትፎ ቅድሚያ የሚገባው በሚባለው ክራይቴሪያ መሰረት መርጣችሁ ያወጣችኋቸውን ሰዎች ሰጥተናል። ከፍተኛ የኑሮ ጫና ያለባቸው ተብሎ ቅድሚያ የተሰጣቸው። ሌላው በሽልማት የተሻለ አፈጻጸም አስመዝግበዋል የተባሉ 469 ሰራተኞች። እውነት እነኛ ሰራተኞች የተሻለ አፈጻጸም በልዩ ሁኔታ አስፈጽመው አግኝተው ይገባቸዋል ወይ የሚለው ውስጥ አልገባንም። ውሳኔው ከኛ በፊት ስለነበረ ተወሰነ እንጂ ቤቱ አልተሰጣቸው። ቤት እኮ ያለበትን ጣጣ ጨርሰን ሰርተን አጠናቀን ነው ለነሱ ጭምር የሰጠነው። የነሱን ጨምሩ ወደ 7000 ለሚጠጉ ሰራተኞች ካለን ሀብት
ካለው የከተማው ሀብት አካፍለናል። ይሄ የሁሉ ሰራተኛ ጥያቄ መልሳለሁ አይመልስም፣ መመለስም አይችልም፣ ባንዴ መመለስም አይቻልም። ግን ደግሞ የመንግስትን ትኩረት እንዴት እየሰራ እንዳለ መረጃውን መያዝ ተገቢ ስለሆነ ወዲያው በማግስቱ እንዳትረሱ ብዬ ነው። በወቅቱ በጣም ስታመሰግኑ እንደነበረ አስታውሳለሁና በጥቅሉ የቤት ፕሮግራም ውስጥ ተሳተፉ። ይሄ ከንግድ ባንክ ጋር የተፈራረማችሁት ምንድነው? ያሳትፈናል ወይ? አዎ ያሳትፋቸዋል። 41000 የተባለው ኦሬዲ ወደ መደራጀት የገቡትን ነው። 120 ቢሊዮን ለ41000 ብቻ አይደለም። የመንግስት ሰራተኛው ከወዲሁ ተደራጅቶ በማህበር ቅድመ ክፍያውን ራሱ እንዲችል ቅድመ ክፍያ ከንግድ ባንክ ጋር የተስማማንበት 25 እጁን ነው። 75 እጁን ደግሞ በብድር ቤቱን መገንባት መሬት ማቅረብ ያው እንደምታውቁት የአዲስ አበባ መሬት ለዚህ ለጠያቂ ሁሉ ለማዳረስ ፎቅ ነው የሚገነባው፣ ወደ ላይ ነው የምንገነባው። በርካታ አሁንም ስላም ኤሪያዎች አሉ። ብንቀይራቸው ብንለውጣቸው በሲቲ ሪዲቨሎፕመንትም ማደግ ያለባቸው አካባቢዎች እነኚህ ረጃጅም ህንጻዎች ብንገነባባቸው ውጤታማ ያደርገናል። ከንግድ ባንክ ጋራ በጥሩ ሁኔታ ጀምረናል። እናንተም በየመስሪያ ቤቶቻችሁ ቅድሚያ የጀመሩት መምህራንና የጤና ባለሙያዎች ናቸው። በተለይ መምህራን ወደ መደራጀት የገቡ ናቸውና 41000 የተባለው የነሱ ነው። እስካሁን ድረስ ስለተደራጁት ነው እንጂ ይሄ ለ41000 ሰራተኛ ነው በሚል አይደለም። ስለዚህ ይቀጥላል። በእነኚህ ላይ ውጤታማ ስንሆን ሌሎችን እየቀጠልን እንሄዳለን። ሁለተኛ በፐብሊክ ፕራይቬት የምንሰራቸው ቤቶች በመንግስትና የግል አጋርነት የምንሰራቸው ቤቶች ላይ መንግስት የራሱን ድርሻ ለመውሰድ አይደለም ድርሻውን የሚያስቀምጠው ዋጋ ማካካሻ ለማድረግ ነው። ምክንያቱም የግል ሴክተሩ በሚያቀርብበት ዋጋ መካከለኛና ዝቅተኛ ገቢ ያለው ስለማይችል መግዛት ስለማይችል መንግስት የራሱን ድርሻ ቤት ሊወስድበት ሳይሆን የዋጋ ማካካሻ ለማድረግ ነው እንደ ስትራቴጂ ያስቀመጥ ነው። በመንግስት ድርሻ ልክ ዋጋ እንዲቀንስ ለማድረግ ማለት ነው። ግልጽ ነው አይደል? እንደዛ ለማድረግ ነው። በመንችለው ሁሉ እየጣርን ነው። ጥረታችን በጣም ውጤታማ እንዲሆንና እንዲፈጥን በስራ እንደግፈው፣ በውጤት እናጅበው። ያ ከሆነ ምንም የሚያስቆመን ነገር የለም። ፈጣን ይሆናል ያሰብናቸውን ተግብረን ውጤት ማስገኘት። ከምንም በላይ ግን እንደ መንግስት ሰራተኛ ከሚከፈለን በላይ በሚከፈለን ልክ የምንሰጠው አገልግሎት አይደለም፣ በኮሚትመንት የምንሰጠው አገልግሎት። አሁን ላይ እያንዳንዱ ከኪሱ ከሚሰጠው ገንዘብ ከሚያገኛት ገንዘብ አኳያ የሚሰጠውን አገልግሎት ማመዛዘን ከቻለ ይሄ በቁርጠኝነትና በህዝብ ወገንተኝነት የሚሰጥ አገልግሎት ነው እንጂ በሰጠው አገልግሎት ልክ የሚከፈል ክፍያ ተደርጎ የሚወሰድ አይደለም። እውነት ለመናገር ግን ከሀገሪቱ አቅም አኳያ በተለይ ደግሞ አዲስ አበባ ካለው የኑሮ ሁኔታ አኳያ እንዴት አድርገን ነው ትንሽ ድጎማ የምናደርገው? ባለና አቅም እንዴት ነው ትራንስፖርት የምናቀርበው? ባለና አቅም እንዴት ነው የቤት ክፍያ ጋር በተያያዙ የሚሰጡ መጠነኛ ድጎማዎች የሚሉትን ጉዳዮች ከተማ አስተዳደሩ ባለው አቅም እየሰራ ነው ያለው። ከምንም በላይ ግን መንግስት ሰራተኛው በተከፈለ ልክ አይነት ነው እያገለገልኩ ያለው ሳይሆን በኮሚትመንት በህሊናና ለህዝብ ካለው ወገንተኝነት የመነጨ የሚሰጥ አገልግሎት መሆኑን መገንዘብ ያስፈልጋል። ከትራንስፖርት አቅርቦት ጋር ቀደም ሲነሳ እንደነበረው እዚህም እዛም የሚነሱ ክፍተቶች አሉ። እነኛን ወስደን ከተቋሙ ጋር በመሆን የምናስተካክል ነው የሚሆነው። ተደራሽ ያለ መሆን ችግሮች ይነሳሉ። ከመስተንግዶ ጋር ተያይዞም የሚነሱ ችግሮች አሉ። እነኛም በየጊዜው እየገመገመን የምናስተካክል ነው የሚሆነው። ግን ለዚህ አገልግሎት የከተማ አስተዳደሩ ወደ 1 ቢሊዮን ብር የሚጠጋ በጀት መድቦ ሰራተኛው በጊዜ ወደ ስራ እንዲገባ በጊዜ ወደ ቤቱ እንዲገባ እያደረገ ያለበት ሁኔታ ነው ያለው። በዚህ በጀት አመት ያው ሰራተኛው ቁጥር እየጨመረ ስለሚመጣ ከ1 ቢሊዮን ብር በላይ ነው ተቋሙ ጥያቄ ያቀረበው። ይሄ እያደረገ ያለው ሰራተኛው ስራው ላይ ብቻ ተኩሮ ያለበትን የኑሮ ጫና መቋቋም የሚችልበት ሁኔታ ለመፍጠር ነው። ሲኒማ ቤቶች አስተዳደር ድርጅት ከዛኔ መጣውትና መስሪያ ቤታችን ምናልባት እዚህ ያለው አጠቃላይ ሰራተኛ አገልጋይ ሰራተኛ ደሞዝ ተጨምሮለት ድጋሜም ጭማሪ ስለሚፈልግ አሁንም ድጋሜ እየጠየቀ ነውና እኛ እኔ ማንሳት የምፈልገው አሁን
ክብርት ካንቲባ ባለችበት እኔ ሁለት አሳት ነው ድርጅታችን ወይን የልማት ድርጅት አይባልም ወይን ደግሞ በሲቪል ሰርቨንት አይተዳደርምና እስካሁን እስከ ዛሬ ድረስ 1700 ብር የሚያገኝ ሰራተኛ አለ 1700 ብር እንግዲህ አስቡ የቤት ክራይ ምናምን ምትሉት እሱን ተው ልማት ድርጅቱ ሪፎርም ሰርቶ ሳይተገብር አመት ሊሞላው ነው ኦልሞስት አንድ አመት እንበለው እና ክብርቴን ያቃሉ ወይ ሲኒማ ቤቶች ያነሳችሁት የልማት ድርጅት እንድትሆኑ ተወስኗል ነገር ግን እንደ መንግስት ሰራተኛ መጨረስ ያለባችሁን ቀድሞ ይሰራ የተባለው ሪፎርም ሳትጨርሱ ስለሆነ ወደዛ ለመሄድ የጀመራችሁ እሱን ጨርሱ ብቻ ነው ለጊዜው እስከዛው ድረስ ግን አሁን ታይቷል የሚጠናቀቅ ነው የሚሆነው እናንተም የመንግስት ሰራተኞች እና እናቀዋለን ታቀያለሽ ያልከው ከአሰራር አንፃር ማለቅ ያለበትን ለመጨረስ ያክል ነው ከሪፎርሙ በኋላ አብዛኛዎቹ የሥራ መደቦች የሚመዘኑ ተብለው ኦልሞስት አንድ አመት ሊሞላቸው ነው እና ከዚህ በፊትም ለፐብሊክ ኃላፊ ጥያቄውን አንስተን ነበርና እነዚህ ይመዘናሉ ተብለው እስከዛሬ ያልተመዘኑ የሥራ መደቦች አሁን ላይ ምን ላይ ናቸው ያው ለሰራተኛ መንግስት በዋጣው ፖሊሲ ወይም ደግሞ ይሄ መንግስት አደረጃጀት ፈጥሮ ለህዝብ ይሰራልኛል ባለው ልክ ስራ ወርዶ አምኖ ፈተና ተፈትኗል ሰራተኛ እስካሁን አንድ አመት እስኪያልፈው ድረስ ፐብሊክ ሰርቪስ ለምንድን ነው የማየው ሲቪል ሰርቫንቱ ስጋት ላይ ነው ያለው ዛሬም መዋቅር ነው ነገም መዋቅር ነው ነገም ሸፍተ ማድረግ ነው በጣም በቃ ስጋት ላይ ነው ያለው የሲቪል ሰርቫንቱ ችግር የኑሮ የደሞዝ ብቻ አይደለም ተረጋግቶ የመስራትም ችግር አለበት ክብርት ከንቲባ ግን እዚህ መጣታችን ካልቀረ ዋንኛው ሊሰመርበት የሚገባው የሰራተኛ ምጥጥን በጣም ተገቢ ነው አሁን ያለንበት ዘመን የዲጂታል ዘመን ነው 21ኛ ክፍለ ዘመን ያለ ነው ሰራተኛ ለወቅት የሚመጥን ብቃት አቅም ዕውቀት ክህሎት ሊይዝ እውን ማድረግ ይገባዋል ዳይሬክተርና ቡድን መሪ ላይ ምጥጥን ሊሰራ ይገባዋል በጣም እዛ አካባቢ ያለው አስተሳሰብ ሊስተካከል ነው የሚገባው ማለት ነው ዳይሬክተር መሆን ቡድን መሪ መሆን ኢንደርስቲ የሚቆጠርበት አንድ አካባቢዎች ስላሉ ማለት ነው መንግስት ሰራተኛ በቂ የሆነ የስራ ቦታ አለመመቻቸት ማለት ነው በብዛት ያሉት የቢሮ በኪራይ ናቸውና እነሱ ላይ ከቦታ አንፃር ከኪራይ ብንወጣ ምቹ የስራ ቦታ ቢመቻች የሚል ነገር ነው ሌላ ጥያቄ የመንግስት ሰራተኞች ቅጥር 2010 ጀምሮ እንደቆመን ያለውና እሱ ላይ ምን ታስቧል የሚል ነገር ነው ሌላው የስራ መገልገያ እቃዎች ቀደም በነበሩ እየታደሱ እየተጠገኑ ነውና እየሰራ ያለው የሲቪል ሰርቫንት እነሱ ላይ ትኩረት ቢሰጥ የሚል ነገር ነው ሌላው የቴክኖሎጂ ተብሎ በየወረዳችን በየክፍለ ከተማችን ቴክኖሎጂ አለውነት ነው ለመስራት እየተሞከረ ነው ግን የኔትወርክ ችግር አለና እዛ ላይ ቢታይ ህብረተሰቡ እየተማረረ ነው የሚሰበሰበው ሀብት ብዙ ነው ያለን የሰው ኃይል ጉልበት ዕውቀት ብዙ ነው ማለት ነው ስለዚህ ይሄንን አመራሩ በከተማ ደረጃ ተይዞ 724 በሚሰራበት ሁሉም ባለሙያ ቢሰራ ልንሰራ የምንችለው ስራ ተዚህ የበለጠ የለም ወይ የሚለው ነገር እንዲያዝልኝ ይፈልጋሉ ከቴክኖሎጂ ጋር ተያይዞ የሚነሱ አንዳንድ የቴክኖሎጂው የኮኔክቲቪቲ ችግር አለበት ትክክል ነው የኮኔክት ከኢትዮ ቴሌኮም ጋራም ተነጋግረን እኛም ደግሞ መሰረተ ልማቶቻችን መሰረታዊ ብቃት ያላቸው እንዲሆኑ ከኮሪደር ልማት ጋር ያያይዘን ከተማችን ላይ ከምታዩት ባይናችሁ ፍለፊት ከምታዩት በላይ የዘረጋነው መሰረተ ልማት መሬት ውስጥ የዘረጋነው መሰረተ ልማት ይህንን አገልግሎት አዲስ አበባ ለመስጠት የሚያስችላትን ብቃት እንድትይዝ ለማድረግ ብዙ አጋዥ በመሆኑ ከፊታችን ባሉ ጊዜ እየፈታን እንሄዳለን የቴክኒካል ሰዎች ብቃትም ደግሞ ችግር እንዳለን እናውቃለን አውቀው ቴክኖሎጂን ከመጠቀም አንፃርም ደግሞ የሚያበላሹ እንዳሉ እናውቃለን እነኚህ ሁሉ ተጨማምሮ ነው አሁን ሲስተም የምትሉት እነኚህ ሁሉ ተጨማምረው ነውና እዚህ ላይ መፍትሄ ማምጣት ላይ በጋራ መስራት ይጠበቅብናል ከቅጥር አንፃር አልቆመም ግን ደግሞ
ያለን እንደ ከተማ ወደ 170 ሺህ የመንግስት ሰራተኛ አለ። ይሄንን በአግባቡ ተጠቅመንበታል ወይ የሚለውን ቀድመን መፈተሽ አለብን። ያንንም መነሻ ባደረገ መልኩ ነው እንደ ከተማ አስተዳደር ደንብ ወጥቶ የምጥጥን ስራ እየተሰራ ያለው። አንዳንድ ቦታ ላይ የተከማቻለ፣ አንዳንድ ወረዳዎች በጣም ከፍተኛ የሰው ኃይል አላቸው፣ ሌሎች ወረዳዎች ደግሞ የላቸውም። ስለዚህ ከተቋም ከክፍለ ከተማ ከወረዳ ወረዳ ማሸጋሸግ የሚጠበቅብንን ከጨረስን በኋላ ክሪቲካል የሆኑ የሥራ መደቦች ላይ በሂደት እየታየ ይሄዳል። ያም ሆኖ ግን እስካሁን ድረስ ቅጥር የሚፈጸምባቸው ያልተዘጉ የሥራ መደቦች አሉ። በጣም ክሪቲካል የሆኑ የቅጥር ጥያቄዎች በሚቀርቡበት ጊዜም ምላሽ እየተሰጠ ያለበት ሁኔታ እንዳለ ቢያዝ መልካም ነው የሚሆነው። ከቢሮ ጋር በተያያዘ ትክክል ነው። አንዳንድ ወረዳዎች በማይመች መልኩ አገልግሎት የሚሰጡ አሉ። ቦሌም ላይ፣ ለሚኩራም ላይ፣ አቃቂም ላይ በኪራይ ያሉ በርካታ ወረዳዎች አሉ። ይህን ለመቀየር ክፍለ ከተሞች፣ ወረዳዎች በራሳቸው ጥረት በርካታ ስራዎች ሰርተዋል። በዚህ አመት ደረጃውን የጠበቀ ለቢሮ አገልግሎት የሚሆኑ ህንጻዎችን ህብረተሰቡን በማስተባበር የሰሩና ችግራቸውን የፈቱ ወረዳዎች አሉ። ይሄንን ማጠናከር ያስፈልጋል። በቀጣይ ደግሞ እንደ ከተማ በጣም ክሪቲካል ችግር ያለባቸውንም እየለዩ ምላሽ የሚሰጥበት ሁኔታ እንደሚኖር ቢያዝ ተገቢ ነው የሚሆነው። ምዘና በጣም ተጓተዋል። 1 አመት አለፈው። ምን ማለት ነው ይሄ ፐብሊክ ሰርቪስ እንዴት ያያል የሚል ጥያቄ ተነስቷል። እውነት ነው። ይሄ ሊካድ የሚገባ ጉዳይ አይደለም። እኛ እንደሚታወቀው ሪፎርሙን እንደ ሀገር ከታሰበው የሰራተኛ ሪፎርም የሲቪል ሰርቫንቱ ሪፎርም ቀድመን ነው የጀመርነውና ቀድመን በመጀመራችን ብዙ ስቴፕ ሄደናል። በዛም ምዘናዎችን የሁሉም እነሱም ብቻ ሳይሆን ተጨማሪ ወደ ሪፎርም የገቡ ተቋማትን ጨምሮ ወደ 19 ተቋማት የምዘና ስርዓቱን ጨርሰን ለሚመለከተው አካል ምዘናውን ማጽደቅ አንችልም። እኛ አይደለንም እንትን የምንለው ሰርተን ለፌደራል ሲቪል ሰርቪስ ኮሚሽን አስተላልፈናል። ማስተላለፍ ብቻም አይደለም፣ በየቀኑ በስልክ ዶክተርም የተከበሩ ዶክተር የኛ ቢሮ ኃላፊ በየጊዜ እየተከታተሉ ነው። ቢያንስ የተወሰነ ምዘናዎች ቶሎ ተሰርቶልን እንዲመለሱልን በየቀኑ ጉትጎታ እያደረግን ነው። እዚህ መድረክ ላይ መነሱ ጥሩ ነው። አቴንሽን በደንብ እንዲያገኝ ያው ከአመት በላይ አሳልፈዋል። እኛ እነሱ ጋር ካደረስን ራሱ በትንሹ 5 ወር አካባቢ የሆነን ነው። ይሄን ሁሉ ጊዜ ይዞብን የተቀመጠው በዛ መልክ ስለሆነ እሱን እኛም ግፊት እንዲደረግ እንፈልጋለን ማለት ነው። ከዛ ውጪ ሪፎርምን ቶሎ መረጋጋት አቃተን በሚል አንድ እህታችን ያነሳቸው አሁን በከተማው ላይ እንደተባለው ሪፎርም እያደረግን ያለው ተቋማቶች አሉ። ሪፎርም በባህሪው በ2-3 አመት ውስጥ ነው ለውጡን በደንብ ማየት የሚቻለው። አንድ ተቋም ሪፎርምን ብቻም ሳይሆን አደረጃጀቱን መከለስ የሚችለው ወይ በትንሹ 2 አመት ሊሰራበት ይገባል። አንዴ አደረጃጀቱን ከልሶ አደረጃጀቱ ውጤታማ ነው አይደለም የሚለውን ለማወቅ ቢያንስ 2 አመት ወይ 3 አመት ሊሰራበት ይገባልና ከዛ ውጪ ከዛ በታች አደረጃጀት በድጋሚ አይከለስም፣ የተደረገም የለም። ምናልባት ሪፎርም ውስጥ አንድ ተቋም ላይ ችግር ገጥሞን እሱ ተቋም ከሆነ አላቅም ችግር ገጥሞን የአደረጃጀት የሪፎርም ሂደቱ ችግር ስለነበረበት እንደገና ሪፎርሙ እንዲካሄድ ያደረግንበት ተቋም ግልጽ ይታወቃል። ከዛ ውጪ ግን አብዛኛው ላይ ሰራተኛው እንዳይረጋጋ ቶሎ እንደዚህ አደረጃጀት መስራት ምናምን የሚባለው እንትን ስላልሆነ በዚህ ልክ ብትረዱ ጥሩ ነው የሚለውን ለማንሳት ነው። የሰራተኛ ምጥጥንን በተመለከተ ጀምረናል። በከተማው ደረጃ የመጨረሻ ወር ላይ ነው ያለነው። ከዚህ በኋላ ምጥጥኑን ማስኬድ ስለማንችል ጨርሰን ሁሉም ምጥጥኑ ተግባራዊ እያደረግን ነው። በየተቋሙ ቢሮዎች ሰርተው ጨርሰዋል። አብዛኛው ጨርሰው ወደ እንትኑ ስምሪቱን ሰጥተው ጨርሰዋል። ስለዚህ ይሄን ክፍለ ከተሞች ማውቀው ወረዳዎች ማውቀው በዛ ልክ ምጥጥኑን በጣም መደገፍ አለብን። እዚህ ከተማ ላይም እንደ ሀገርም ከአንድ ዩኒቨርሲቲ ሰው ተመርቆ መጥቶ በጣም የተጋነነ ልዩነት ለምሳሌ ገቢዎች፣ ንግዶች አካባቢ ምናልባት የልማት ድርጅቶች ሊሆኑ ይችላሉ፣ አትራፊ ሊሆኑ ይችላሉ። ግን እዛ አካባቢ ላይ ያለው ልዩነት ከአንድ ዩኒቨርሲቲ ሰው ተመርቆ የ30 ሺህ ብር ልዩነት ሲኖር እንደ ሀገር ፍትሃዊነቱን ያጓድለውም ወይ? ጥሩ አፈጻጸም ለሰራተኛ ማለት ነው ብቃት ያለው ሲቪል ሰርቪስ ለመፍጠር አሁንም እየተፈጠረ ነው። ምክንያቱም ከመፈጠሩም ደግሞ ለዚህ ሁሉ ከተደረጉት ስራዎች አንዱ ወይም በበለጠ ደረጃ ብለን የምንለው ከሲቪል ሰርቪሱ ከሰራው ስራ አንጻር ነው ብዬ ነው የምለው። ለዚህም ጥሩ አፈጻጸም ያለው ሰራተኛ ተለይቶ የማትጊያ ነገር ቢደረግ ነው የምለው። አንድም የማትጊያ ነገር
እኔ አላየሁኝም። የደረጃ እርገት ማሸጋሸግ ሲገባ ለምን አያሸጋሽጉም? የደረጃ እርገቱን ማለት ነው። በዲግሪ በማስተር አለ እዛ ትምህርት ቤት ሰራተኛው የማትጊያ ስርዓት ቢኖር ተብሎ የተነሳው ትክክል ነው። በየተቋሙ በተለያየ በተበጣጠሰ መልኩ የሚሰሩ ስራዎች ያሉ ቢሆንም ግን ስርዓት ሆኖ ወጥነት ባለው መልኩ ብቃት ያለው ህዝቡን በቅንነት በታማኝነት በውጤታማነት ያገለገለ ሲቪል ሰርቫንት ተለይቶ ተወዳድሮ እውቅና ሽልማት የሚያገኝበት ስርዓት መፍጠር አለብን በሚል እንደ ቢሮ እንደ ሀገርም አቅጣጫ ነው። እንደ ቢሮም የተጀመሩ ስራዎች አሉ። በቀጣይ በከተማ አስተዳደሩ ጸድቆ ወደ ተግባር የሚገባበት ሁኔታ የሚፈጠር ነው የሚሆነው። ተጠያቂነቱን ያልሰሩትን ተጠያቂ ማድረግ ጉዳይ እንደተጠበቀ ሆኖ የሰሩትን ደግሞ እውቅና እየሰጡ መሄድ በቀጣይ ትኩረት ሰጥተን የምንሰራበት ጉዳይ እንደሆነ ለማንሳት ነው። ከደሞዝ ጋር ተያይዞ የተለያየ ደሞዝ የሚለውም ያው ተመሳሳይ ዩኒቨርሲቲ ስለተመረቀን ተመሳሳይ ደሞዝ እናገኛለን ማለት አይደለም። ግን ለተመሳሳይ ስራ ተመሳሳይ ደሞዝ መኖር አለበት በሚል እንደ ሀገር የተቀመጠ አቅጣጫ አለ። እንደ ከተማችን ያው የተለያየ ደሞዝ የሚከፈላቸው ተቋማት አሉ። ያንን መቀየር አይቻልም። አሁን በቀጣይ ግን ተመሳሳይ ስራ ባህሪ ያላቸው ስራዎች እየተመዘኑ ተመሳሳይ ደሞዝ የሚያገኙበት ስርዓት እንደ ሀገር የሚፈጠር እንደሆነና በዛ ሂደት ውስጥ የሚስተካከል እንደሆነ ቢያዝ ሰራተኛው ራሱን ለማብቃት ሁሌ መጣር መቻል አለበት። ከቴክኖሎጂው መለማመድ ራሱን ማብቃት ያ ያላችሁት ማስጊያ በዚህ ውስጥ ነው የሚመጣው። ህጉ ወጥቷል። ወደፊት ፐርፎርማንስ ቤዝድ የሆነ ማስጊያዎች ይተገበራሉ። ከፊታችን ባሉ ጊዜዎች ሲተገበሩ ራሳችሁን ካላበቃችሁ ከቴክኖሎጂው ጋር ካልተለማመዳችሁና በውጤታማነት ልቃችሁ ካልመጣችሁ የምትሉት የደረጃ እድገት የለም። በጅምላ ከጫፍ እስከ ጫፍ ለሁሉም መጨመር ሁሉንም ማሳደግ ሁሉንም የሚባል የለም። የሰሩት ሞራላቸውን በደንብ እየጠበቅን እጃቸውም ልባቸውም ንጹህ የሆኑትን በሚገባ እየመሰከርንላቸው እያበቃናቸው እያሳደግናቸው ሌላው ደግሞ እያየ እንዲማር እያደረግን ነው ማሳደግ ያለብን ሰራተኞቻችንን። ለዚህ ራስን ዝግጁ ማድረግ ያስፈልጋል። አዲስ አበባ ከተማ ላይ የተሰጠው ፈተና ጉድ አሳይቶናል። ሰው የተመደበበትን የስራ መዘርዝር እንኳን እስከማያቅ ድረስ የተጋለጡ አሉ። ከተባለው ከተጠበቀው በላይ ተንትነው ከጽንሰ ሐሳብ ተነስተው እስከ ተግባራዊ ስራ ድረስ ተንትነው የመለሱ ያሉትን ያክል 50-50 ነው የሆነው እንደሰማችሁት። ፈተናውን ያለፈው ፈተናውን የወደቀው 50-50 የሆነው ምንም እኮ አልፈተንም። የተቀጠረበትን የስራ መዘርዝር ነው የመስሪያ ቤቱን ተልእኮ ነው። ስለዚህ ራስን ማብቃት ያስፈልጋል። ይሄ ለሚዲያ አይደለም፣ ይሄ ለልዩ ወቀሳ አይደለም። እናንተ እንደዛ ካላረጋችሁ ውጤት ስለማይጎላ በልማት ስራዎች ያጨበጨበው ህዝብ በአገልግሎት ሲማረር ተገቢ ስላልሆነ ከሌብነት ጋር ተያይዞ እንዴት ማጥፋት እንደሚቻል ምናልባት ሰጪው ላይ መስራት ያስፈልጋል። ሰጪውም ወዶ አይደለም የሚሰጥ ብዬ አስባለሁ። ሰጪው ላይ ነው መሰራት ያለበት። ሰጪ ከሌለ የሚቀበለው አካል ቢንፈራገጥ ሰሚ ካለ ጥቆማ ሲሰጥ በተሎ የሚፈታበት አግባብ ካለ ቅድም አንስቻለሁ። በተደጋጋሚ በተጨባጭ ዝተፈንጂ ከተማ አስተዳደሩ በራሱ ጥረት እያደረገ የያዛቸው ያሉ አሉ። እሱ በጣም ይመሰገናል። ግን ቅጣቱ ምንድነው የሚለው ደግሞ አስተማሪ አይደለም፣ አይታይም። ስለዚህ አሁን ፋራ የማይሰርቅ ነው ማለት ነው። በዚህ አግባብ የሚገለጽበት ሁኔታ ስላለ እሱን በአግባቡ ብና የሚል ነገር አለ። ከፖሊስ ጋር ያለ ስራችንም በአግባቡ ሊፈተሽ ነው የሚገባው። መንደር ላይ አንዳንድ መንደር ያው ከብዙ ሰዎች ኮሚኒኬት ስለምናደርግ ዝም ብሎ ገንዘብ የሚቀበሉ ፖሊሶች አሉ። አዲስ አበባ ፖሊስ ሲመጡ ከዋዩም ከጦላይም ተመልምለው ከኮልፌም ሲመለመሉ የሰላምና ጸጥታ ለማስከበር ሳይሆን ኪሳቸው ለማስከበር አጀንዳ አድርገው የሚመጡ ፖሊሶች አሉ። ስለዚህ እዚህ አካባቢ ያለ ነገር በጣም ትኩረት ሊሰጥበት ነው የሚገባው የሚል ሐሳብ አለኝ። ከብልሹ አሰራር ከማማለጃ ነፃ የሆነ አገልግሎት መስጠት ያለብን እንዳላችሁት በርካታ ለውጦች መጥተዋል።
በሚባለው ልክ አይደለም። ፐርሰፕሽኑ በጣም ትልቅ ነው። ችግሩም አለ። ያው ከተማውን እንደሚመራ አመራር ብዙ የመከታተያ መንገዶች አሉ። ሰዎች እንዴት እንደሚቸገሩ በተለይ ኢኮኖሚያዊ ጥቅም የሚያስገኙ ውሳኔዎችና አገልግሎቶች በሚሆኑበት ሰዓት እንዴት እንግልት እንደሚደርስባቸው አንዱን ኬዝ ባይ ኬዝ እየደረስንበት እየፈታን ነው። ግን መሰረታዊ ለውጥ ደግሞ ማምጣት አለብን። መሰረታዊ ለውጥ ለማምጣት መጀመሪያ እንተማመን ከናንተ ጋር። እነኚህ ችግሮች አሉ ወይ? አታውቁም ወይ? አጠገባችሁ አይፈጸሙም ወይ? አትፈጽሙም ወይ? ከነኚህ እንላቀቅና መብታችን እስከ ጥግ እንጠይቅ። ግብር በመወሰን መንግስት ህዝብ የሚያጣው የመሬት አገልግሎት በመስጠት የግንባታ ፍቃድ በመስጠት በሁሉም ስራዎች ውስጥ የስራ እድል በመፍጠር የሚደረጉ አላግባብ ህዝቡ መማለጃ የሚጠየቅባቸው ደብዳቤ ለመምራት እንኳን ከተማችን ውስጥ ጉቦ እንደሚጠየቅ ደርሰንበታል። የስፋቱን ነገር እንተው። የተወሰነ ሰውስ ቢሆን ለምን እንደሚንገላታው? የጀርባ ማህተምን እኮ አውቀን ያስቀረነው ጉቦ የሚጠየቅበት። አንደኛ እኔ ነገሩን መሬት አውርደን እንነጋገር። እውነቱን ለመናገር አይጠቅም። ለጊዜው ሊመስላችሁ ይችላል። ነቀርሳ ነው። አንደኛ ሰው ያለቅሳል፣ ያማራል፣ በተለይ ከደሃ በዛ መንገድ የሚቀየር ህይወት የለም። ከሁሉ በላይ ሀገር ይጥላል። በጅምላ ሁላችንንም አንድ ላይ ይጎዳል። ሀገር አይበለጽግም። ኮራፕሽን ስር ከሰደደ ሀገር ትወድቃለች። ሲወድቅ ሁላችንም ነው ተያይዘን የምንወድቀው። ተጠቃሚ የለም። ግለሰቦችም ይመስላቸዋል እዛዚህ ዘርፈው ምን ብለው ለጊዜው የተጠቀሙ ቢመስላቸው እንቅልፍ የላቸው። በዛ ተነቃ፣ በዚህ ተነቃ፣ በዚህ ተደረሰብኝ በልተው ቃር ነው። የተረጋጋ ጤና ያለው አይደለም። መጨከን ነው የሚሻለን። ጨክነን ሰርተን ለውጥ አምጥተን የህዝባችንን ክብር አትርፈን ከዛ መብታችንን መጠየቅ። እውነቱን ለመናገር በዛ ደረጃ ህዝብን የሚያረካ አገልግሎት ሰጥተን ህዝቡን ለመንግስት ሰራተኛው በግብር ላይ ይሁን በሌሎች ክፍያ ላይ እንደው ሰርቪስ ፊ የተወሰነ ጨምሩና ስጡን ይሄንን ሰብስበን ለመንግስት ሰራተኛው በቀጥታ ለማትጊያ ነው የምንጠቀመው ብንል ወደ ኋላ የሚል ህዝብ አይደለም። ይሄንን ለማለት የሚያስችለን ግን ቀድመን መስራት ያለብን ስራ መለወጥ ያለብን ለውጥ አለ። አጋልጦ አጠገባችሁ ያለው መሰደብ ካልፈለጋችሁ በጅምላ መወቀስ የለብንም ያላችሁት መወቀስ ከሌለባችሁ ከናንተ በላይ ማን ነው ቅርብ ያለው? አንደኛ በጋራ ነው የምትሰሩት። በአንድ መስሪያ ቤት ውስጥ የምትሰሩ ሰዎች 100 ጥሩ የሚሰራ ሰራተኛ ውስጥ 5 ኔትወርኩን የዘረጋ ሌባ ካለ እንዳለ መስሪያ ቤቱ ነው የሚሰደበው የሚወቀሰው። ይሄ ደግሞ በተግባር አለ። መንግስትና ህዝብ መካከል እምነት መኖር መቻል አለበት። እምነትን ምን ገነባው የመንግስት ሰራተኞች ነው። አንደኛ በአገልግሎታችን፣ ሁለተኛ ህዝብ በአደራ የሰጠንን ሀብት በቁጠባ መጠቀም። ከወረቀት ከስክሪፕቶ ከቢሮ ከጊዜ ህዝብ የከፈለበትን ጊዜ ጭምር ማለት ነው። ህዝብ ገንዘብ የከፈለበትን ጊዜ ጭምር ባለማባከን ታማኝነትን እናትርፍ። እሱ ነው ተመመነን የሚያጎለብተው እርካታን የሚያመጣው። ፖሊስ ብቻ አይደለም ከመማለጃ ጋራ ህዝብን ገንዘብ በመጠየቅ የሚያስቸግረው። የፖሊስንም ትኩረት እንሰጣለን። ፖሊስ ሲሆን ግን ይጨምራል። ስጋቱ መጥፎ ነው። መከላከል የሚገባው አካል ተመልሶ ራሱ እንደዛ አይነት ተግባር ውስጥ ሲፈጸም ከህዝብ ጋራ ያለንም ተመመን ይጎዳል። ትኩረት ሲሰጠው የተባለውን በደንብ ይዘናል። በግልጽ መናገር የሚያስፈልገው እዚህ ላላችሁ የመንግስት ሰራተኛ የከተማ አስተዳደራችን አቋም
እንደ ከተማ አስተዳደርም እየሰጠነው አቅጣጫ ምንድነው? እያንዳንዱ ሰው በሚመራው ተቋም ውስጥ ያለውን ሌብነት ማስወገድ ከቻለ ሁሉም ተቋም ነፃ ከሆነ ሌብነት የሚባለው ነገር ሊመጣ አይችልም ነው። ከዚህ አኳያ ሁላችንም የምንመራው ተቋም አለን። በተቋማችን ውስጥ ምን አይነት ሌብነት ነው ያለው? ምን አይነት የእጅ መንሻ ነው እየተሰጠ ያለው? ይሄ ለመሪው ብቻ ነው ወይ? ዛላላ አመራር ብቻ ነው ወይ? ዛላላ ፈጻሚ ነው ወይ? ዛላላ ዳይሬክተር ብቻ ነው ወይ? በስራችን ውስጥ በምንሰጣቸው አገልግሎቶች እያንዳንዱ ተቋም ያሉት ማዕከል ላይ 40 ምናምን 46 47 ተቋሞች ሊኖሩ ይችላሉ። ከዛ ወደ ክፍለ ከተማ ከዛ ወደ ወረዳ እየሄደ በየተቋሙ ውስጥ ያሉትን ጉዳዮች ማጥራት፣ መታገል፣ ማስተካከል ከተቻለ ችግሩን መፍታት ይቻላል። ግን ይሄ በመገፋፋት የሚመጣ ጉዳይ ተደርጎ መወሰድ የለበትም። እኔ በመራው ተቋም ውስጥ ያለ ሰራተኛ እዛ ውስጥ ስለሚከናወኑ ነገሮች ግልጽነትና ትራንስፓረንሲ አካውንታቢሊቲ እያሰፈን ማንሄድ ከሆነ ሌላውም ተቋም በተመሳሳይ ሁኔታ የተለየ ተቋም መጥቶ ትግል ሊያደርግልን አይችልም። የተለየ ተቋም መጥቶ ሌብነት ሊያስወግድልን አይችልም። መርሃችን ግን እንደው አንድ መሪ እስከነ ተጠያቂነቱ ጭምር መውሰድ ያለበት የራሱን ሌባ ለመሆን የንጽህና መጠበቅ ብቻ ሳይሆን ከተቋም ውስጥ የሚደረጉ ብልሽቶችን ማረም የሚል ነው። ይሄ ነው ግልጽ አቅጣጫው። በዚህ አቅጣጫ ልክ አመራሩና ሰራተኛው በሚስተዋሉ ጉድለቶችን እያረመ እያስተካከለ መሄድ ብዙ ለውጦች መጥተዋል። ብዙ መሻሻሎች አሉ። የተገኙ ውጤቶች አሉ። እርምጃ የተወሰደባቸው አሉ። ብዙ ምን ቆጥራቸው ግን በቂ ላይሆን ይችላል። እሱ ደግሞ በአመለካከትም በአስተሳሰብም በአቅምም እያስተካከሉ መሄድ ይጠይቃል። እናንተም እንዳነሳችሁት በከተማችን አዲስ አበባ በርካታ ስራዎች በእነኚህ በለውጥ ዘመኖች ተሰርተዋል። እንደምታውቁት ከለውጡ በፊት ከተማችን ብዙ ትኩረት አልተሰጠም። በአጠቃላይ ለከተሞች ትኩረት በተገቢ ሁኔታ አልተሰጠም ነበር ማለት ይቻላል። ከተማችን ደግሞ ትኩረት ከተነፈጋቸው አካባቢዎች አንዷ ናት። ልዩ ትኩረት የተሰጠበት በርካታ የህዝቡን ኑሮ እንደ መንግስት ዝቅ ብለን የተመለከትንበት ተመልክተን ተረድተን ላየናቸው ትልልቅ ችግሮች መፍትሄዎች ጨከን ያሉ መፍትሄዎች ውሳኔ ወስነን በሰው ተኮር ፕሮግራማችን የከተማውን ህዝብ ኑሮ ለማሻሻል ወቅታዊ ችግሮችንም ማለፍ የሚችልባቸው እርምጃዎችና ውሳኔዎችን በመውሰድ እንደ መንግስት የተጣለብንን ኃላፊነት መወጣት ላይ በርካታ ርብርቦች አድርገናል። ከዘላቂነት አንጻር ደግሞ ከተማችን ገቢዋ እንዲያድግ ገጽታው እንዲቀየር መሰረተ ልማቶቿ እንዲታደሱ አዳዲስ መሰረተ ልማቶች እንዲሰሩ ተወዳዳሪ መሆን እንድንችል ለጎብኚዎች ተመራጭ ለነዋሪዎቿ ደግሞ ምቹ ከተማ መሆን እንድትችል ለማድረግ ሁለንተናዊ ልማቶችን ነው አቅደን የምንሰራው። አንድ አይነት ልማት አይደለም የምንሰራው። በርካታ የልማት አይነቶችን አቅደን ሰርተን እናንተ ያያችሁት በጣም ጥቂት ነው። በየአካባቢያችሁ ተመልከቱ። ጤና ላይ ምን እየተሰራ እንደሆነ፣ ትምህርት ላይ ምን እየተሰራ እንዳለ፣ አጠቃላይ ገበያውን ለማረጋጋት ከእሁድ ገበያና ከሌሎች ውጪ እየተሰሩ ያሉ ትላልቅ ዘላቂ ልማትን የሚያመጡ መሰረተ ልማቶች ከበጀታችን እኮ ከ71 እጅ በላይ ለካፒታል በጀት ወይም ደግሞ ለዘላቂ ልማት መዋል የቻልን ትልቅ ስራ የሰራንበት ነው። አንዳንዱ እጥረቶችም ለምን ተከሰቱ የሚለውን እንድታውቁት ጭምር ነው። ዘላቂ ልማት ላይ ካልሰራን በስተቀር ወቅታዊ ችግሮችን ብቻ የተለያየ ውሳኔ እየወሰን እሷን እንደ መፍትሄ እየወሰድን ችግራችን ከመሰረቱ ስለማይፈታ ከመሰረቱ ችግሮችን ሊፈቱ የሚችሉት እርምጃዎች የትኞቹ ናቸው? ምን ጸጋዎች አሉን? እንዴት አድርገን ወደ ውጤት እንቀይራቸው? ዘላቂ ልማትን ከግብ ለማድረስ የሚያስችሉ እቅዶችን አቅደን የ10 አመት ስትራቴጂክ ፕላን የ5 አመት ከሱ በየአመቱ ደግሞ ከሱ የተቀዳ ፕላን ሰርተን ነው እየሰራን ያለነው። በ10 አመት አዲስ አበባን የት እናደርሳታለን የሚል ግልጽ የሆነ ስትራቴጂ አውጥተን እናንተም በየደረጃው አስተያየት እንድትሰጡበት ተደርጎ እንግዲህ የ5 አመቱን እየገመገምን ነው። አሁን ከ5 አመቱ አንፃር ህዝብ ሲመርጠን እንደ መንግስት የሰጠንን ኃላፊነት ከመወጣት አንፃር ካቀርነው አንፃር እውነቱን ለመናገር ፈጣሪ የተመሰገነ ይሁን ጥሩ አፈጻጸምን ማስመዝገብ ችለናል። ህዝቡ በጣም ደግፎናል፣ ተሳትፏል። እንደምታውቁት በመንግስት በጀት ብቻ አልሰራንም።
ከ25 ቢሊዮን ያላነሰ በእነኚህ 5 ዓመታት ከህዝቡ ሰብስበን በርካታ መሰረተ ልማቶችን ሰርተናል። ወደ 39 ሺህ የሚደርሱ የመኖሪያ ቤቶችን በየጊዜው የምናደርገው የማዕድ ማጋራት እነኚህ 26 የሚደርሱ ማህበረሰቡ ጠያቂ ደጋፊ የሌላቸው እንደናንተ ሀገራቸውን አገልግለው በጥሮታ ዘመናቸው ብዙ ጉዳት የደረሰባቸው ወይም ደግሞ ለተለያዩ ማህበራዊ ችግር የተጋለጡ የከተማችን ነዋሪዎች አትሊስት የሚመገቡት ሊቸገሩ አይገባም በሚል 26 የምገባ ማዕከላት የከተማውን ባለሀብቶች አስተባብረን የሰራ ነው። ቋሚ ምገባውንም ወጪ የሚሸፍኑት እነሱ ናቸው፣ ከመንግስት በጀት አይደለም። ይሄ ሁሉ ሲደማመር ከ25 ቢሊዮን ብር በላይ በማህበረሰብ ተሳትፎ የተሰሩ ስራዎች አሉ። ታች ያለው ማህበረሰብ ነዋሪ አካባቢው ልማት ላይ የአካባቢውን መንገድ አንዳንድ መሰረተ ልማቶች የፖሊስ ጣቢያዎችን ጭምር በመገንባት በጋራ የሚገለገልባቸውን አገልግሎቶች ጭምር በማቅረብ በርካታ አስተዋጽኦችን አድርጓል። ህዝቡ በጣም ደግፎናል። እንደምታውቁት በሰላም ሰራዊትም ተደራጅቶ የሰጠነውን የስራ አቅጣጫ ተቀብሎ እየተገበረ ያለ ህዝብ ነው። ተበላሸ ጠፋ ሲልም ከማማረር በላይ እውነቱን ለመናገር ከመንግስት ሰራተኛ ኃላፊነት ከተሰጠው በላይ እየጠቆመ ይስተካከል የሚለን የከተማ ነዋሪ ነው እየመራን ያለ ነው። ይሄ ትልቅ እድል ነው። ከሁሉ በላይ ደግሞ ህዝቡ ቀጣሪያችን ነው። የአመራርም ሰራተኛም ለመሆን የሚያበቃውን ስልጣን ያገኘነው ከህዝብ ነው። ህዝቡ ሁለት ነገር ያማረራል። እነኚህ እናንተ ያላችሁትን ሁሉ ከናንተ በላይ እንደውም አንዳንድ ጊዜ በጣም ያገነኑት ያገኙትን ጥቅም ይገልጻሉ። አመስጋኝ ህዝብ ነው ያለው። ነገር ግን ሁለት ነገር ያማረራል። አንዱ አገልግሎት ነው። ሁለተኛው በአገልግሎት ውስጥ የሚጠየቅ ጉቦ ነው። አገልግሎት ለመስጠት እንግልት፣ በጊዜ ጉዳዮችን አለመጨረስ፣ በክብር አለማገልገል፣ በሁለተኛ ደረጃ ደግሞ ለሚጠይቀው አገልግሎት መማለጃ ጉቦ አገልግያለሁ መስጠት አለበት ብቻ ልትጠቀም ነው ወይ የሚል ግልጽ የሆነ የሚቀርብለት ጥያቄና ግፊት እንዳለ ማድረግ ካልቻለ ጉዳዩ እንደሚበላሽበት እንደማይጨረስለት ህዝቡ ያነሳል። ህዝቡ ማዳመጥ ግዴታ አለብን። ሁሉ ሌባ ነው አይደለም። እንደዛማ ቢሆን ይሄ ልማት ከየት ይገኛል? ከሌብነት አንጻርም ግንዛቤ መያዝ ያለበት ከተማችን ላይ ካፒታል በጀትን አሁን መሬትንም ጨምረን ፕሮጀክቶችን ግዢዎችን በሚገባ መቆጣጠር ችለናል። መሬት ላይ እዛም እዚህም የሚያጋጥመን ችግር አሁንም ያልቆመ አለ። ሌሎቹ ላይ ግን ሙሉ አፌን ሞልቼ መናገር እችላለሁ። በጀታችንን በትክክል ለተባለው አላማ ማዋል ላይ ብሬክ ስሩ የሚባል ለውጥ አምጥተናል። ለዝርፊያ የተጋለጠ አይደለም የአዲስ አበባ በጀት። ግዢ ለዝርፊያ የተጋለጠ አይደለም። እዛ እናንተ ጋር እስክሪብቶም ትንንሽ ነገሮችን አንዳንድ ነገሮች ሲገዙና ሲያደርጉ የሚልከሰከሱ ሰራተኞች ሊኖሩ ይችላሉ፣ ወይም ደግሞ ኮሚቴ ሊኖር ይችላል። ግን በዋናነት በጀታችንን ለልማት ባናውል ኖሮ እነኚህ የጠቀሳችሁትን ልማቶች በአይናችሁ ማየት አትችሉም ነበር። መሬትም ወደ መቆጣጠር ደረጃ መተናል። እዛም እዚህም ግን በተለመደው መንገድ የሚደረጉ እንቅስቃሴዎች አሉ። እንደርስበታለን። ያደክመናል እንጂ እየደረስንበት መቆጣጠር የምንችልበት ምዕራፍ ላይ ደርሰናል እና ነገር ግን በጉቦኝነት ያለው በሽታ ጥልቅ ነው። አንወሻሽም። ሁሉ ሌባ አይደለም ብያለሁ። ከልባቸው የሚያገለግሉ ልግመኝነት ያልነካካቸው የሚደክሙ እንዳመራሩ አመራሩ ብቻ አይደለም 24/7 የሚሰሩ ሰራተኞች አሉ። እነሱን ተጠቅመን እኮ ነው ውጤት ያመጣ ነው። ኢንጂነሮቻችን እኮ የኛ ሰራተኞች ናቸው። አርክቴክቶቹ የኛ ሰራተኞች ናቸው። ዲዛይን እያደረጉ ያሉ በቮለንተር ማናሳትፋቸው እንዳሉ ሆነው አብዛኛው የኛ ሰራተኞች ናቸው። ቆመው የሚያሰሩ ስታንዳርድ የሚያስጠብቁ ውጪ ላይ የራሳቸው ለአገልግሎት የተሰጣቸው ተሽከርካሪ እንኳን ሳይኖር የአውቶቡስ ጊዜ አለፈ አላለፈ የሚለውን ተታውት ቆመው የሚሰሩ ዋጋ የሚከፍሉ ሰራተኞች አሉ። ነገር ግን ደግሞ ህዝብን የሚያማርሩ ህዝብን ለሚሰጡት አገልግሎት ገንዘብ እንዲከፍሉ የሚጠይቁ የሚያስገድዱ በስራ ሰዓታቸው ቢሮ የማይገኙ ተገልጋይ ከቧቸው እያለ ወደ ራሳቸው ጉዳይ የሚሄዱ
የስራ ሰዓትን በሶሻል ሚዲያ በተለያዩ በተሰጣቸው መገልገያ መሳሪያዎች ከማገልገል ይልቅ የሚገለገሉ ቀላል አይደሉም። ይሄ መድረክ ይሄንን በግልጽ እንድንነጋገር የተከፈተ መድረክ ነው። እናንተም ጥሩ የምታገለግሉ ሰራተኞች ሊሰለቻችሁ ይገባል። በጋራ መሰደብን፣ በጅምላ መሰደብ፣ በጅምላ መወቀስ በቃን መባል አለበት። በቃን ስንል ደግሞ ልንወጣው የሚገባ ኃላፊነት አለ ከማጋለጥ ጀምሮ። የምንነጋገርበት ጉዳይ እንደ መንግስት ህዝብ ከኛ የሚፈልገውን አገልግሎት መስጠት ይገባናል። ብዙ የሰራነውን ስራ ያመሰገነ ህዝብ ከመሬት ተነስቶ ይወቅሰናል ብሎ መናገር አይቻልም። የተሰራውን ለምን አመሰገነ? እንደዛ አይነት ህዝብ ከሆነ የሚወቅሰው ፓርት ያለብን ክፍተትና ደካማ ጎንም የዛኑ ያክል ትኩረት ይሻል ማለት ነው። ይሄንን መነሻ በማድረግ ምንድነው ከአገልጋይ የሚጠበቀው? ምንድነው አገልጋይ ማለትስ? አንዱ ካስተሳሰብ ነው የሚጀምረው። በአስተሳሰባችን ግልጽነት መፈጠር አለበት። የኢትዮጵያ ሲቪል ሰርቫንት ቢሮክራሲ የተገነባበት አስተሳሰብ ነፃ፣ ገለልተኛ አገልጋይ ሆኖ አይደለም። ወደ መንግስት ቤት የመስራት እድል በሹመት ይሁን በቅጥር እድል ከተገኘ በህዝቡ የሚገለገል ህዝቡ የሚገብርለት ህዝቡ ቆሽሾ ኮስሶ ሱ ንጹህ ነጭ ሸሚዝ አድርጎ ከህዝቡ የተሻለ በህዝቡ ላይ የሚሰለጥን ሆኖ ነው የተገነባው። የዛሬ ነው ያደርገውና መንግስት ሰራተኛ ሆነ ከተባለ እስከ ቤተሰቡ እስከ ዘር ማንዘሩ እንደሚያልፍለት ይታሰባል። ያው ሲሾም ያልበላ ተብሎ እንደሚተረተው ማለት ነው። እናንተ ዛሬ ደግሞ የማይበላ የማይቀበል ፋራ ተብሎ እየታየ ነው። ፈጣን አይደለም፣ ቀልጣፋ አይደለም ተብሎ ናሬት እየተደረገ ያለው ድንገት የመጣ እንዳይመስላችሁ ስር የሰደደ ነው። ስር የሰደደ ነው። ቢሮክራሲያችን ከዚህ መላቀቅ መቻል አለበት። ዓለም እየተቀየረች ባለችበት እየዘመነች ባለችበት የመንግስት ሰራተኛ ማለት ምን ማለት እንደሆነ አጀንዳ የነበረው አንዳንድ ሀገሮች ከመቶ ዓመት በፊት ነው። እኛ ጋር ዛሬም አጀንዳ አድርገን እንነጋገርበታለን። ተገቢም ነው። አልተላቀቅንምና ከችግሩ ማገልገል መጀመሪያ የአገልጋይነትን መንፈስ መላበስን ያስፈልጋል። እኛ የቀጠረን ህዝብ ነው። ግብር ከፍሎ ደሞዝ የሚከፍለን የምትሉትን የምታነሱትን የጥቅማ ጥቅም ፓኬጅ የሚሰጠን ህዝብ ነው። ይህንን ሰጥቶ የስራ እድል የሰጠኝን ህዝብ ማክበር ነፃ ሆኖ በተሰጠው ህግና ለማገልገል በተቀመጠው መስፈርት መሰረት ለማገልገል ግዴታ አለብኝ። ሁለተኛ በክብር ማገልገል አለብኝ የሚለው መሰረታዊ እምነት መምጣት አለበት። ይሄ ሹፈት የሚመስላችሁ የመንግስት ሰራተኞች ወደ ኋላ ቀርታችኋል። ከፊታችን ያለው ሪፎርም ጠንካራ ነው። እንድትለወጡ ነው የምንፈልገው። ብዙ ልምድ አላችሁ። ተለውጣችሁ ህዝባችሁ እንድታገለግሉ። ነፃ ገለልተኛ ማለት የሆነ ፖለቲካ ፓርቲ አባል መሆን አትችሉም ማለት አይደለም። ከፖለቲካ አንፃር ተናየው የኛም የብልጽግናም የተለያዩ ፖለቲካ ፓርቲ አባል እንደሆናችሁ እናውቃለን። ሁላችሁም ሳትሆኑ የሆናችሁን እንዳላችሁ እናውቃለን። እሱ ችግር አይደለም፣ ይቻላል። እሱን የፖለቲካ እሳቢያችሁን ግን አምጥታችሁ ማገልገል ላይ አድሎ በማድረግ በአገልግሎት መስጠት ሰበብ ያንን ወደ ተግባር መለወጥ አይቻልም ነው ነፃ ገለልተኛ ስንል። ይሄ ደግሞ ከገዢው ፓርቲ አንፃር ሲታይ ምን ማለት ነው? የገዢው ፓርቲ ፖሊሲ፣ አሰራር፣ እቅድ ለህዝብ ቀርቦ የተመረጠ ነው። ህዝቡ የኔ ነው ይሄ ይተግበርልኝ ያለ ነው። የመንግስት ሰራተኛው ብልጽግና ይሁን ነገ ኤክስ የሚባል ፓርቲ ይምጣ ዋይ የሚባል ፓርቲ ይምጣ ህዝብ የመረጠው ፖሊሲ እስከሆነ ድረስ ህዝብ ይሁንታ የሰጠው ፖሊሲ እስከሆነ ድረስ እሱ ለመተግበር ይገደዳል።
ይሄ ማለት አድሎ አድርጓል ወይም ደግሞ የተመረጠውን መንግስት በተለየ ሁኔታ እያገለገለ ነው ማለት አይደለም። ህዝብ የመረጠውን ፖሊሲ ህዝብ ውንታ የሰጠውን እቅድ ቆጥሮ ስራ ላይ ለማዋል ግዴታ አለበት። ፓርቲ ሲወዳደር ምን ብሎ የሚወዳደረው ጠንካራ የመንግስት ተቋማትን ፈጥሬ እነኚህን አገልግሎቶች መስጠት እችላለሁ፣ 1 2 3 4 እነኚህን ግቦች ማሳካት እችላለሁ ምረጡኝ ብሎ ነው የሚወዳደረው። ስለዚህ እስከት የተመረጠ ፖሊሲ እስከሆነ ድረስ ህዝብ ሁንታ የሰጠው እስከሆነ ድረስ ለህዝብ ቀርቦ የህዝብ ፈቃድ ያገኘ እስከሆነ ድረስ መንግስት ሰራተኛው ይተገብረዋል። ሲቀየርስ ይሄ የተቀየረውንም በተመሳሳይ ሁኔታ ያገለግላል። የመንግስት ሰራተኛ ሁሉ ጊዜ አገልጋይ ነው። ከፖሊሲ ጋራ እሱ አይቀያየርም። ፖሊሲው ሊቀያየር ይችላል፣ እቅድ ሊቀያየር ይችላል፣ መመሪያዎች መስፈርቶች ሊቀያየሩ ይችላሉ። የተቀየረው ጸድቆ የመጣ እስከሆነ ድረስ ደግሞ የመንግስት ሰራተኛው ነፃ ሆኖ ገለልተኛ ሆኖ የተለየ አቋም ሳይዝ ያንን በተግባራዊነት ይፈጽማል ማለት ነው። ሁለተኛው አገልግሎት ተደራሽ መሆን መቻል አለበት። አስተሳሰብ ብቻ ሳይሆን በአስተሳሰባችን በዚህ ደረጃ ግልጽ ከሆን በየደረጃው አገልግሎታችን ተደራሽ መሆን መቻል አለበት። አገልግሎታችን ለህዝብ ቅርብ መሆን መቻል አለበት። ወረዳዎች መጠናከር መቻል አለባቸው። ቢሮአችን ለህዝብ ክፍት መሆን መቻል አለበት። እንደ ልብ ህዝቡ የኔ ቢሮ ብሎ መጥቶ የሚገለገልበት የመንግስት ሰራተኛው አይደለም ቢሮ፣ የአመራሩ አይደለም ቢሮ፣ የህዝብ ነው። ስለዚህ ህዝብ የምናገለግልበት አገልግሎታችን ተደራሽ የምናደርግበት ነው። ሶስተኛው ጥራት ያለው አገልግሎት መስጠት አለብን። አገልግሎታችን ውሳኔ ሰጥተን ጨረስን ፈጸምን ብለን ህዝቡ ጋር በሚደርስበት ሰዓት በርካታ ሳንካዎች የሚነገሩበትና እንደገና ተመልሰው ህዝብን የሚያንገላቱ መሆን የለባቸውም። አገልግሎታችን ጥራት ሊኖረው ይገባል። ፈጣን ቶሎ ውሳኔ መስጠት ይገባል። ቶሎ አገልግሎት ጨርሶ ወደ ሌላ ጉዳዩ እንዲሄድ ማድረግ ይገባል። ከዚህ ጋር ተያይዞ ቴክኖሎጂን ዘመኑ ያለንበት ዘመን ቴክኖሎጂ ነው። በቴክኖሎጂ አገልግሎት ለመስጠት ቴክኖሎጂ ላይ ኢንቨስት እያደረግን ነው። ሁሉንም ተቋም እኩል ማስኬድ ነው የማንችለው። ቅደም ተከተል ህዝብ በብዛት የሚገለገልባቸው መጥቶ የሚንገላታባቸው አገልግሎቶች የመንግስት ሰራተኛውም ደግሞ ድጋፍ ማግኘት እንዲችል የቴክኖሎጂ ትግበራ አንዱ የሪፎርም ትኩረታችን ነው። ይሄ እንደተጠበቀ ሆኖ እስካሁንም በማኑዋል የሚሰጡ በእናንተ ውሳኔ የሚሰጡና ቴክኖሎጂንም ቢሆን የሚተገብረው ሰው ነውና ከዛ አንፃር አገልግሎታችን ፈጣን መሆን አለበት። ህዝብ መጥቶኛ ጋር ሲመላለስ ሲውል ጉዳዩ ሲበላሽበት ጊዜው ሲባክን እንዴት ሀገር ይበለጽጋል? የምትሉት ጥቅማ ጥቅም ከየት መጥቶ ይፈታል? ገንዘብ እኮ ነው ጊዜ ሄዶ ጉዳዩን ጨርሶ የሚሰራው ስራ ተደምሮ ነው የሀገርን ኢኮኖሚ የሚቀይረው። ተራ አርጋችሁ አትመልከቱት። እንፈልጋለን ሁላችንም መቀየር፣ መበልጸግ፣ ከደህንነት መውጣት። ግን ደግሞ መሰረታዊ ጉዳዮች ላይ ይሄ ሹፈት የሚመስሉ አፕሮቾችና አስተሳሰቦችን ቻሌንጅ አድርገን ጨከን ብለን ካሰራን በስተቀር ምኞት ነው የሚሆንብን። ሌላው ፍታዊ መሆን መቻል አለበት አገልግሎታችን። ፍታዊ ለሴቶችም፣ ለህፃናትም፣ ለአካል ጉዳተኞችም፣ ለዝቅተኛ ገቢ ላለው፣ ለደሃውም፣ ለሀብታሙም በፍታዊነት አገልግሎት ለመስጠት እንገደዳለን። ይሄ የውዴታ ግዴታችን ነው ማለት ነው። ከሰላም ጋር ተያይዞ እዛም የሚተነኮሰው የሰላም እጦት ያጋጠማት ሀገራችን አሁን ከማን ነው? ዙሪያችን ያለው የፖለቲካ አመራሮቻችን ከላይ እስከታች ከወረዳ ከአባላት ከአደረጃጀት እላይ ካለው የፖለቲካ አመራሮቻችን ዙሪያችንን ፈትሻለን ወይ? እውነት አሁን የሰላም እጦት ምክንያት የሆነው ጽንፈኛው ከየት አግኝቶ ነው እገዛ የሚያገኘው? ከማን ነው? ከፖለቲከኞቻችን አይደለም ወይ?
ክቡር ጠቅላይ ሚኒስትር በአንድ ወቅት ሲናገሩ የነበረው ጥፋት አጥፍቶ አንድ የፖለቲካ ሹመኛ ሲነሳ በሃይማኖት በብሔር ይሸሸጋል የሚል ሐሳብ ሲሰጡ ነበር። ይሄ እኔ ውስጤ ስላረካኝ የግል እንትኔ ስለሆነ አመሰግናለሁ። ትክክለኛም ስለሆነ ግን እስቲ የአመራሩ ቁመና ሰነዱም ስለሚገልጽ ነው። የሰራተኛ ቁመና ብቻ አይደለም እየገለጸ ያለ ሁሉንም ስለሚዳስ ሰነዱ ያዘጋጀው አካል ሳናመሰግን አናልፍም። እና ምንድነው የፖለቲካ አመራሮቻችን ከታች እስከ ላይ ያፈትሸናል ወይ? እዛ ላይ የተሰራ ስራ ሳለ ወይ? ቀጣይስ ምንድነው የታሰበው? የሰላምን ጥሪ አልቀበል ብለው ጫካ የነበሩ የተለያዩ ድርጊቶችን ሲያረጉ የነበሩ ሰዎችን በፍቅር በይቅርታ በምህረት ተቀብሎ ሰላም እንደሆነ አላማው ያሳየበት መንገድ አለና መንግስታችንን ፓርቲያችንን በዚሁ ማመስገን ፈልጋለሁ። አሁንም የሰላም እጁ ባይታጠፍና በየጫካው ያሉ ወንድም እህቶቻችንን አሁንም በፍቅር የመፈለግ በፍቅር ወደ ሰላም የማምጣት ሂደቱ ቢቀጥል የሚል ነገር ለማለት ነው። ከሰላም ጋር አባካችሁን የሰላም ቀጣይነት ላይ እየተሰራ ያለው ስራ ይቀጥል። አሁንም በቀሪ ቦታዎች ላይ ሰላም በሌለባቸው አካባቢዎች ላይ የተሟላ ሰላም እንዲሰፍን ከዚህ በላይ ተጠናክሮ ይሰራ ያላችሁ ትክክል ነው። እንደምታውቁት ይሄ መንግስት ለሰላም እጁን ያልዘረጋበት ጊዜ የለም፣ ያልሰራ ጊዜ የለም። መንግስት በሀገራችን የሚቀያየረው በሰላማዊ መንገድ አይደለም ወይ በመፈንቅለ መንግስት ነው ወይ በጦርነት ነው። ይሄ ይቅር። ይሄንን ታሪክ ለማስቀረት ስንል ከኛ በፊት የነበሩትን ያናጠፋችሁ ያንን አደረጋችሁ በሚል ማሰር ማሳደድ ይቅር፣ በይቅርታ በምህረት እንሻገረው እና በኢትዮጵያ ታሪክ ለመጀመሪያ ጊዜ አዲስ የፖለቲካ ካልቸር እናዳብር፣ አዲስ የፖለቲካ ባህል እንገንባ ተብሎ ሲቀርብ እንዴት የሹፈት እንደሆነ ታውቃላችሁ። በነጻነት ሰው መጻፍ መናገር ስለ ሀገሩ ሐሳቡን መግለጽ እስኪ ከመታፈን ይውጣ ሲባልም ሊሚት የሌለው እስከሚመስል ድረስ የተሄደውን አካሄድ እስከ ዛሬ ድረስ ልቅነት የሚፈቀድ እስከሚመስል ድረስ ተገቢ ያልሆነ ተግባር ሲፈጸም እንመለከታለን። ለማንኛውም ይቅርታ ምህረት ሲባል ምንድነው የተባለው? ለፍስፍስ መንግስት አይደለም ህግ ማስከበር የማይችል። ሁለተኛ በእብሪት ወደ ጦርነት ተገባ። ወደ ጦርነትም ተገብቶ ያ ሁሉ ሀብትና ሰው መጥፋቱ ምን ጠቀመን? ምን ነው በሰላም ጥሩ ጊዜ ሰላም እናቶች ሳይቀሩ የአገር ሽማግሌዎች ሳይቀሩ የሃይማኖት አባቶች ሲለምኑ ሹፈት የነበረው በሽምግልና ሀገር ሊመራ ያለ ለፍስፍስ መንግስት ተብሎ ናሬሽን ሲደረግ ምን ነው ዝም ባላል አላላችሁ? ያገባናል ብለን ስለ ሀገራችን ሰላም በየቤተሰቦቻችን በየንቱን ትክክል አይደለም። ይሄ የሚሾፍበት ጉዳይ አይደለም። ሰላም ያስፈልገናል። በምንም አይነት ወደ ግጭት መግባት የለብንም። አፎርድ አናረግም ግጭትን የሚል አቋም አብዛኛው ቢይዝ ኖሮ እዛም እዚህም የሚራገበው የሶሻል ሚዲያው ምኑ ወከባው ልቡም ባይሰርቀው እንደዚህ አይነት ዋጋ አንከፍልም ነበር፣ ማስቆም ይቻል ነበር። ብዙ ዋጋ መክፈል በኋላ መንግስት ጦርነቱን እንዳሸነፈ ያወቀ እንኳን ዘላቂ ሰላም አሸናፊና ተሸናፊነት ዘላቂ ሰላም አያመጣ። ያሸናፊነትና ተሸናፊነት ታሪክ ኢትዮጵያን አቆርቁዟታል። እርስ በርሳችን ስለሆነ የውክልና ጦርነት በውስጡ ቢኖርም ፍለፊት ላይ ያሉት የኢትዮጵያ ልጆች ስለሆኑ የፕሪቶሪያን ስምምነት ወደ መፈረም ገባን። እሰይ ሆነ ከግጭት ወጣን ስንል የተለያዩ ታጣቂ ኃይሎችን ደግሞ ጃስ ማለት መጣ። በሌላ በኩል በየአካባቢው በለው እኔ ያልኩት ካልሆነ እኔ ካልመራው እንዲህ አይነት አካሄድ ነው ሰላማችንን እያደፈረሰ ያለው። ስላነሳችሁት ግንዛቤ መያዝ ተገቢ ነው። ስለ ሀገራችሁ ጉዳይም ስለሆነ ደግሞ የምናወራውም ስለ ሰላም ስለሆነ በዚህም በትጥቁ ብዙ የተጎዳ የሚታገት ምን የሚል እንደዛ ያለ ቢሆንም አሁን እንደማያዋጣና ወደ ተሸናፊነት ሲመጣ ታርጌት የተደረጋችሁ እናንተ ናችሁ። ግልጽ እኮ የመንግስት ሰራተኛው ተጎዳ፣ በቂ ጥቅማ ጥቅም የለውም፣ ደሞዙ ትንሽ ነው፣ ገንዘቡ ፓርክ የተሰራበት ነው፣ ድሮን እንደዛ እየተደረገ ነው፣ ኮሪደር ነው የሚሰራበት፣
ለመንግስት ሰራተኛው ይገባው ነበር። ትላንትና ሌባ፣ አስቸጋሪ፣ ዘራፊ መንግስት እያንዳንዱ ሰራተኛውን አዝምቶ ህዝብን እየገፈፈ ነው። ባለማግስት እንዲህ የሚለን ኃይል ደግሞ አሁን ተነስቷል። የመንግስት ሰራተኛም መንግስት ሃይ ማለት ያልቻለ መንግስት ነው። ማስተካከል አይችልም አይፈልግምም በተባለ አፍ አሁን ደግሞ የመንግስት ሰራተኛ ጠበቃ ለመሆን ጥረት ይደረጋል። አዎ የኢኮኖሚ ሪፎርማችንም ወቅታዊ ጉዳዮች የዓለም ሁኔታውም የኑሮ ውድነትን አምጥተዋል። እውነት ነው። ይህንን ደግሞ ለማቋቋም እንደ መንግስት ብዙ ጥረት እያደረግን ነው። ከማንም በላይ መንግስት ሰራተኛው ቴክኒካሊም እየሰራው እየተገበረው ስለሆነ ያውቀዋል። ከመቼ ወዲህ ነው የደሞዝተኛው ተቆርቋሪነት የመጣው? እዛ ትሪል ህዝብን እዚሁ እያለ ደግሞ ህዝብ በአገልግሎት ተማሯልና ሆ ብሎ መውጣት አለበት የሚል ደግሞ እዛው ተገልብጦ ተሰማላችሁ። አሁን ሰሞኑን ደግሞ በይነመረብ ሰላም ይምጣ፣ ጦርነት ይብቃ፣ አገዛዙ ያብቃ። አልሰማችሁ? ሰምታችኋልና እኔ አንደኛ የሚገርመኝ ህዝቡን እንዴት ቢንቁት ነው ማያገናዝብ ህዝብ አርገው የሚመለከቱት። በዚህ ሰክሲድ እናረጋለን ብለው ማሰባቸው እንግዲህ ከመክሰራቸው የደረሱበት ጥግ ሊሆን ይችላል። ነገር ግን ደግሞ እናንተ ታርጌት የተደረጋችሁ ስለሆናችሁ ነው ይሄንን በግልጽ ከናንተ ጋራ መነጋገር አስፈላጊ የሚሆነው። በአንድ በኩል መንግስት ሰራተኛውን እናነሳሳለን ነው፣ በሌላ በኩል ደግሞ ህዝቡን እናነሳሳለን ነው። ህዝቡም የሚያማርሩ ነገሮችን ጮኸን አስጮኸን የምንመኘውን ስልጣን እናገኛለን። እኛም መምራት ካልቻል ኢትዮጵያ የምትባል ሀገር የሚባል we don't mind እኛ ወተናል። ያው ዛው የተለመደበት ተጠግተንም ቢሆን እንኖራለን አንቸገርም የሚል መልእክት ነው ያስተላልፉልን ያለውና የመንግስት ሰራተኞች ምን ነግራችሁ፣ አንደኛ ለዚህ ልባችሁ አይሰረቅ። ይሰረቃል ብዬ እንኳን ጥርጣሬ የለኝም። ያዞምባ ተነቃንበት ነው። ስራችሁን ስሩ፣ ገለልተኛ ነፃ ሆናችሁ ስራችሁን ስሩ። እስከሰራን ድረስ ከጣርን ድረስ የምንጠይቃቸውን ጥያቄዎች ደረጃ በደረጃ ማንንም ባንዴ መመለስ አይችልም። ባንዴ መመለስ የሚቻል ቢሆን በተሰጣቸውና መተው አንዴ ባንበሻበሹንና የሁሉንም ችግር በፈቱ። እውነታው መሬት ላይ ያለው እሱ አይደለም። እነሱ የሚቀልዱበት ድሮን ክብር ጠቅላይ ሚኒስትራችን ኤክስትራ ኦርዲነሪ ጭንቅላት ያላቸው ሰው ናቸው። ኢትዮጵያ እድለኛ ናት እውነቱን ለመናገር። በዘመኑ በርካታ ዘመኑን የዋጁ ስራዎችን እንድንሰራ እርምጃዎችን እንድንወስድ በጊዜ እንድንዘጋጅ ማድረግ ላይ አስቀድመው መመልከት የሚችሉ ድሮን በእነሱ አስተሳሰብ ደረጃ ጨዋታ ሊመስላቸው ይችላል። ኢትዮጵያ ላይ በተለያየ መንገድ ከሚያንዣብበው ስጋት አንፃር ግን የሉዓላዊነት ጉዳይ ነው፣ የሰላም ጉዳይ ነው። እስከመቼ ድረስ የኢትዮጵያ ልጆችን በተለያየ መንገድ ማንዋሊ ያጋፈጥን በጉልበት ያጋፈጥን እንሄዳለን? መስራት እየቻልን ዓለም የሰራውን መስራት በመቻላችን በጣም ደስ ይለናል። ለሆዳችን ብቻ እንኖርም። ከሉዓላዊነት ማስጠበቅና ሀገርን ከወረራና ከተለያየ ጠላት መጠበቅ ደግሞ ኢትዮጵያውያን አንታማ። ነገር ግን ደግሞ ከዘመኑ ጋር መዘመን ነው። ጀግኖች ነን። አድዋን ድል ያደረግን ነፃነት የተጎናጸፍን ነፃነታችንን ጠብቀን ያኖርን ነን። ነገር ግን ደግሞ ከዛ ተመልሰን ዓለም እየተዘጋጀ ባለው ልክ ስላልተዘጋጀን በማጨው ላይ ደግሞ ተመታን። ለምን? ሁሉ ጊዜ በወኔና በእጅ ብቻ ስለማይሆን ማለት ነው። ወራሪ ኃይል 40 አመት ሙሉ ተዘጋጅቶ ደካማ ጎናችንን አይቶ እርስ በርስ እንደምንባላ እንደምንጣላ ከአድዋ ማግስት ድል ያረኩት እኔ ነኝ የኔ ነው ከሌን አይመለከተው ከሌን ይመለከተዋል ጣጣ ውስጥ እኛ ስንገላበጥ እነሱ ተዘጋጅተው መጡና ያንን ጀግንነት ምን እንዳረጉት ታውቃላችሁ? ታሪክ ታነባላችሁ አይደል?
ስለዚህ ዛሬ መማር ያስፈልጋል ቀድሞ መዘጋጀት ያስፈልጋል የተፈራችና የተከበረች ሀገር ታስፈልገናለች ሌላው የውስጣችንን ጉዳይ የተነጋገርን መፍታት ነው ምክክር ኮሚሽኑም የተቋቋመው ለዚህ ነው መነጋገር ማንችል ህዝቦች መሆን የለብንም መነጋገር ማንችል መዋየት ማንችል ችግሮቻችንን ተነጋግረን የማንፈታ ሁሌ በጉልበት የምናምን በእብሪት ሀገርና ኢኮኖሚ ያወደምን በደህነት እየማቀቀን ለሚበላ ነገር የምንቸገር ህዝቦች መሆን ታሪክ ይበቃናል እኔና እናንተ እኛና እናንተ በጥቅሉ እድለኞች ነን ይሄንን ታሪክ ለመለወጥ ፈጣሪ አምላክም ህዝቡ ምድል ሰጥቶናል ለመለወጥ ደግሞ ዋጋ መክፈል አለ ሳክሪፋይ ማድረግ አለ ኖ አልጋ ባልጋ መንገድ የለም ጊዜያችንን ሳክሪፋይ እናደርጋለን እንቸገራለን እናንተ ያነሳችኋቸው አይነት ችግሮችን ፌስ እናደርጋለን ጨከን ካልን ግን እናልፈዋለን ከኢትዮጵያ አንፃር ይሄንን ምዕራፍ የምናልፍበት በጣም አጭር ጊዜ ነው ከፊታችን ያለው የበለጸጉ ያደጉ ሀገራት ስለሰሩ ነው አንድ የኮሪያ ልምድ የደቡብ ኮሪያ ልምድ ሁሉ ጊዜ በጣም ልቤን ስለሚነካኝ ላንሳላችሁና ልጨርስ ደቡብ ኮሪያ ታቃላችሁ የኢትዮጵያ ጀግኖች ልጆች ሄደው ነፃነቷን አስጠብቀው ሀገሯን ጠንክራ እንድትቆም ማድረግ ላይ የከፈሉትን ዋጋ እኛ ከምንለው በላይ ታሪካችንን ይዘክራሉ ዛ ካንዴም ሁለት ጊዜ አይቼዋለሁ ሙዚየማችንን ጭምር እና እንደዛ ማድረግ ችለን ከዛ ተነስተው ከዛ ማግስት ተነስተው እነሱ አገራቸውን ማበልጸግ የተናቅነው የተወረርነው ድሆች ስለሆነ ነው እንዲ ስለሆነ ነው ብለው የራሳቸውን ሁኔታ ገምገው መጀመሪያ ያደረጉት ተግባቦት ነው ከህዝባቸው ጋር ልክኛ አሁን የምክክር ኮሚሽን ላይ እንደምንመካከረው የሚያጣሉ አጀንዳዎችን መዝጋት ተግባቦት ነው ከተግባቦት በኋላ ዘመቱ አይመችም መልካም ምድራቸው እንደ ኢትዮጵያ እንዳይመስላቸው አየራቸውም መልካም ምድራቸውም እንደ ኢትዮጵያ አይደለም ተራራ ይበዛበት ነው እንደ ደቡብ ኮሪያ ግን ጫካ ሀገር አታገኙም አሁን ቅጠል ሰው የማይጎዳ ነገር ሁሉ እየበሉ ጥርሳቸውን ነክሰው አንድ ትውልድ ዋጋ ከፍሎ ዛሬ ዓለም ላይ ታወቁ ሀብታሞች ናቸው በቴክኖሎጂም በምንም ከዛ አይደለም ልምድ የምንወስደው ቁጭት እንዴት ነው ቁጭት ይፈጥራል እኮ የስንት አመት ያገርነት ታሪክ አለንኛ ሀገር ያልነበሩኛ ሀገር ባልነበርንበት ሰዓት ታሪክ ባለን ሰዓት ሀገር ያልነበሩ ማይታወቁ ሀገር ሆነው ልምድ የሚያካፍሉን ብዙ ናቸው ከለር ቴሌቪዥንን ለመጀመሪያ ጊዜ ለዓለም ያስተዋወቁት የፈጠሩት እነሱ ናቸው ከለር ቴሌቪዥንን ፈጠሩና ምን አሏቸው ዜጎቻቸውን አሁንም ከደህነት አልወጣንም ገና ነን መብላት እንችላለን ይሄንን ሸጠን ወይም ደግሞ መጠቀም እንችላለን ምርጫው በእጃችን ነው ነገር ግን የኮሪያን ክብር የምትፈልጉ ከሆነ ዳግም እንዳንወረርና እንዳንገዛ የምትፈልጉ ከሆነ ጠንካራ መሆን መቻል አትሊስት ለልጆቻችን ስለዚህ ጨከነን በል ለዓለም ብንሸጠው ይሄንን ያመረትነው ምርት በዚህ ደረጃ ኢኮኖሚያችን በፍጥነት ያድጋል ባገኘናት ገቢ ገዝተንኛው እንጠቀምበት ብንል ግን ባለንበት እንሄዳለን እንቆማለን የሚል ስትራቴጂ ቀረጹ 10 አመት ሙሉ ያመረቱትን ቴሌቪዥን የሚመለከት ኮሪያዊ አልነበረ ጉግል አርጎ አንብቡ 10 አመት ሙሉ የተወሰነ ስታንዳርድ ላይ ሲደርሱ ለሁሉም ኮሪያዊ ተፈቀደ ደቡብ ኮሪያዎችን ነው ማወራው እስኪኛ ደግሞ 1-3 አመት ጨከነን በሚመጣው ለውጥ ታያላችሁ እስካሁን ቅድም ያነሳችሁት ለውጥ በብዙ በደብል ይሄዳል አንጻራዊ ሰላም አለን አሁን ነገሮች እየተረጋጉ ነው የዛም እዚህም የሚጮጩት ኢትዮጵያን ያፈርሳታል ብላችሁ እንዳሰጉ ታው እሱ ስጋት አይሆንባችሁ እንስራ ብቻኛ ከህዝባችን ጋር ተመመናችንን እንጠብቅ ዲሊቨር እናርግ የምንወቀስበትን ከአገልግሎት አሰጣጥ ጋር ያለውን ጣጣ ዘሮ ማድረግ ባንችል እንኳን እንቀንስ ጥረቶቻችን ለህዝባችን ይታወቅ ህዝቡ ጥሩ ነው ጥረቶቻችሁን ሲያይ ደብል የሚያመሰግን ህዝብ ነው እንደ ውጤት እንኳን ባታመጡ ጥረትን መዝኖ በያገኘንበት ቦታ እንደዚህ አይነት ቦታ ገብቼ እንደዚህ አይነት መስሪያ ቤት ገብቼ እንዲተደርጎልኝ ቆሞ አስተናግዶኝ ተቀብሎኝ ብለው ሲናገሩ እንኮራለን እኛም በእናንተ እና የጀመርናቸውን ድጋፎችና ድጎማዎች ማየት የሚገቡንን አይተን የምንችለውን እናደርጋለን ያው
ጫናው ቀላል ስላልሆነ በተለይ ምርት በብዛት ማግኘት እንዲቻል የሸማቾች ሱቆች እናንተ ጋር አሁን የሚያቀርቡት ምርት ሳይሆን በርከት ያለ የምርት አይነቶችን አቅርበው በተመጣጣኝ ዋጋ እንድትችሉ መግዛት እንድትችሉ አፎርደብል የሆነ እንድታገኙ ብር ጨምረን እሷን ተመልሳችሁ አላግባብ መጠቀም ለሚፈልጉ አካላት ከመገብሩ እናንተ መጠቀም እንድትችሉ በሚያደርግ ሁኔታ ካፍቴሪያም ምናምን አካባቢ ያሉት መታየት የሚችሉትን ማየት የምንችላቸው ስላሉ እንደ ጊዜው ሁኔታ ከተቀያየሩ ጉዳዮች ጋራ ማየት ያለብንን እናያለን። ምንም ወደ ኋላ የምንለው ነገር የለም። መሰረታዊ ለውጦችና ችግሮቻችን ከመሰረቱ የምንቀርፈው የቤት ችግር የመሳሰሉትን የምንቀርፈው ግን መሰረታዊ ለውጥ ኢኮኖሚያችን ላይ ለማምጣት የጀመርነው ለውጥ መሬት ሲይዝ ነው። መሬት ሲይዝ ነው የሰራነው ኮሪደር ገቢ የሚያመጣ ነው። አትጠራጠሩ። ገቢያችን ላይ ትልቅ ለውጥ ለሚቀጥለው አመት እናወራለን። በተለይ በቱሪዝም የሚመጣው ለውጥ ታያላችሁ። ወንዞቻችን ከገዳይነት ወደ ቱሪስት መዳረሻነት ሲቀየሩ የሚያመጡትን ለውጥ ታያላችሁ። ጸጋን ወደሚለውጠን የኢኮኖሚ ጥቅም እየቀየርን ያለነው እነኚህ ግሪን ሌጋሲ በሽታን ከመከላከልም ይሆን የአየር ንብረትን መዛባትን ተጠቂ እንዳንሆን በበሽታ ተጠቂ እንዳንሆን ከመከላከል በተጨማሪ በርካታ ለምግባችን የሚሆኑ ምርታማነትን መጨመር የሚችሉ ችግኞችን እየተከልን ነው። በተለይ ወንዝ ዳርቻዎቻችን ደግሞ የነን ጸጋ ይዘው እየመጡ ናቸውና እንበርታ። ከዚህ በላይ ማገልገል እንችላለን። አገልግሎታችንን ንጹህ እናርግ። ንጹህና ደግሞ ከልብና በጎ ከመመልከት በጎ ከማሰብ ይጀምራልና ይሄኛውን መለማመድ ስታዩ ደግሞ ምን አገባኝ አትበሉ። ይመለከታችሁ የእናንተንም ስም ይዞ የሚሄድ ነው የሁላችንንም የሚጎዳ ስለሆነ እርስ በርሳችሁ እየታገላችሁ ያንንም ሰው አድናችሁ ስማችሁንም የከተማችሁንም ስም የህዝባችሁንም ክብር ተጎናጽፋችሁ ውጤታማ መሆን የምትችሉበት አገልግሎትን እንተግብር አደራ ማለት ወዳለው እጅግ አርጌ አመሰግናለሁ።